እኔ እየተጎዳው እነሱ እንደ ባለመብት ሆኖ ነው የሚኖሩት። በእውነት ነው የምላቸው። እየተጎዳው እኔ የተጎዳ መኪና ሰባት የተማሪ ማመላለሻ መኪና ከሰባት መኪና አንድ ነች የቀረች። እሷን ብትቀር ወስዶ አጋጩት። መኪናው በቪዲዮ ባሳያችሁ ብትና አርጎት መጡ። ምን አረጋችሁት? ማን እንዳጋጨው እንኳን አይነጋገሩም፣ አይነግሩኝም። ደብቀው ጓሮ ደብቀው ያቆሙታል። ኢንሹራንስ እንኳን እንዳያሰራ መኪናው የት አለ ሲባል እንትና ይዞት ሄዷል ይላሉ እንጂ አይናገሩም። ከዛ በኋላ ኢንሹራንስ ክሌሙ ካለፈ በኋላ መኪናውን ሄጄ ሳየው ተጋጭቶ ግማሹን አቃጥለውት ኮምፒውተሩን አቃጥለውት። የኛ ሰው እንደዚህ ነው በቃ። እና እኔ በዘመኔ ክፉ ነገር አልተናገርኩም። እግዚአብሔር ጌታ ኢየሱስ ክርስቶስ ቀሎ ስለመጣ ብዙዎች አላከበሩት። የኛ ህዝብ አሁን አያለው ሀብታም ቢሆን እዚህ ላይ ምን ያደርጋል? እኔ ሀብታም ነኝ አላልኩም። አንድንም ሰው ሀብታም ነኝ አጨብጭቦልኝ ብዬ አላቅም። ባለ ሀብት ነኝ ብዬ አላቅም። ምክንያቱም የሚጠፋ ነገር ነው። በሚጠፋ ነገር ሀብታም ነው መባል አልፈልግም። በቁስ ሀብታም ነው መባል አልፈልግም። እኔ የኔ ሀብት እግዚአብሔር ነው። በእግዚአብሔር ነው ሀብታም የሆንኩት። ሀብታም ነኝ ብዬ እንኳን ሳስብ እግዚአብሔር ስላለኝ ነው። ሁሉ የሞላው እግዚአብሔር ከኔ ጋር ስለሆነ ነው ሀብታም ነኝ ምለው እንጂ በሚጠፋ ነገር አለ። በመኪና አይደለም፣ በእንትና አይደለም፣ በዚህ አይደለም። ደረሰሽ? ያው እሺ አባቴ ችግር የለም አየዋለሁ። ይሁንና ንገሪኝሽ። በጣም ነው የማመሰግን። ወጣው ይተካ። እሺ አይደል? እሺ ይሄው 30 ችግር የለም 30 ሺህ ብር ይሄው 30 እግዚአብሔር ይስጥልኝ። 30 ነው የገባልሽ። 30 ነው 12 ሺህ ብሩ አንድ ኩንታል ጤፍ የስራሽ ማበረታቻ ጊፍት ነው። አንድ ኩንታል ጤፍ ቆንጆ የጎጃም ጤፍ። ከዛ ደግሞ የ200 ሰው ደግሞ እንትን አቢና ለምን እንትንም ይሆንሻል፣ እንደ ፕሮሞሽን ይሆንሻል። ሮሚ ታስገባሻለች፣ እንደ ዮኒ ያበረታቱሻል። ብዙ ሰው እንደዚህ ያበረታታልና አይዞሽ ደግሞ $1.7 ሚሊዮን ኢን 1 year አንድ አመት ውስጥ የሚማሩ ሰዎች የሚከፍሉት እና ይሄ አንደኛው ብቻ ነው። አንደኛው ተቋሙ ብቻ ነው። በሚገርማችሁ ሁኔታ የተለያዩ በጃርፍሮ የተከፈቱ ድርጅቶች አሉ፣ እየተከፈቱ ያሉ ድርጅቶች አሉና ሂዝ መልቲ ሚሊዮነር ናት ሚሊዮነር ሂዝ መልቲ ሚሊዮነር። እግዚአብሔር ደግሞ ስሙ ይባረክ። እንደተናገረው ሂ ቢካም ዘ ፈርስት አሉ ከሚባሉ አፍሪካ ውስጥ ካሉ ቢሊዮነሮች ተርታ እኔም የወዳጆቹም የባልንጀሮቹም ጸሎት ነው። ምክንያቱም እሱ ሆነ ማለት አንተ ወንድም እህት አያት ተረዳ ማለት ነውና የሱ ትልቁ ነገር ኢትዮጵያውያንን መርዳት ማገዝ ነው፣ በአመለካከትም ጭምር። እኔ ከፍራ የምወደው ነገር በዚህ አጋጣሚ መርዳትህን ብቻ አይደለም፣ ማገዝህን ገንዘብ ማገዝህን ብቻ አይደለም፣ ግንዛቤ ሰዎች እንዲኖራቸው በተለይ ሙስሊም ሳትል ዘር ሳትለይ የምታወጣው ከአንደበት የምታወጣው አንደበተ ርቱዕ ነህና ብዙዎችን ያጽናናል። ብዙዎችን አጽናኝ ቃል አለ። ከገንዘብ በላይ ገንዘብ ቢላክ ይበላል፣ ይጠጣል፣ በእዳሪ ይወጣል። በእዳሪ የማይወጣ የሰውን አመለካከት የሚቀይር ለእግዚአብሔር ያላቸውን ከእግዚአብሔር ጋር ያላቸውን ቁርኝነት በእምነታቸው ላይ እንዲጠነክሩ የትኛውም እምነት ይኑረው የሰው ልጅ እምነት እንዲኖረው የምታደርገውን ጥረት በእውነት እግዚአብሔር ዘመንህን፣ እግዚአብሔር ዕድሜህን፣ እግዚአብሔር ቤተሰብህን በደሙ ይሸፍነው። ክርስቶስ ኢየሱስ በደሙ ይሸፍነው። አውርተ ተናግረ ቀን ሌሊት ዘምረ የማታበቃለት የዓለሙ ቤዛ ስለአንተ ስለኔ ስለ ወዳጆቹ ራቁቱን የታየው ክርስቶስ ኢየሱስ በአንተ ደምቆ ይታይ። በእያንዳንዱ ነገሮች ላይ በድርጅት ላይ ራሱ ደምቆ ታይቷል። ባይ ዘ ዌይ ጂሰስ ነው ብሎ ሲናገር ሰምቻለሁና ጂሰስ ሁሌም በአንተ ያምራል። እኔ በዚህ አጋጣሚ አንድ ምስክርነት ልናገርና በዚህም ካላችሁ በስጋ አዲስ አበባ ያገኛችሁኝ ፍራዬ እኔ ሙስሊም ነኝ ያሉኛሉና እኔ ፍራ
የኢሳ አልመሲህ ኢሳ ለእኔ ሙስሊሙ ነው። ኦርቶዶክስ ከቅድስት ድንግል ማርያም የተወለደው እሱ ኢየሱስ ክርስቶስ አምላክ እንደሆነ ያምናሉ። ክርስቶስ አምላክ እንዳልሆነ የሚያምኑ ሙስሊሞች ጌታ ፊት ነው የምላችሁ፣ ያለ ግብዝነት፣ ያለ ውሸት፣ ያለ መጨመር። እኔ ስለ ኢሳ በቃ ፍራዬ ሲያወራ ፍራዬ እንዲህም ያለችኝ እህት አለች ካለን ከወንድሜ ጋር ካለን እንደናንተ ቅርበት እንደው ድምፁን ባሰማ ሞገስ ብቻ ብትናፍቀው ብለሃል። እኔ ያለኝ ነገር ሁሉ ቢወሰድብኝ አይገርመኝም ስትል ሰምተናልና አሁንም ካለውቱ አትውጣ ለዘለዓለም። ሀለውቱ ነው በቃ ሴት የምታደርግበት ከመስጠት መሰጠት ውስጥ ሆነ ከምትሰጠው በላይ የእግዚአብሔር መገኘት ሀለውቱ ያስደስታልና አይወሰድ በኢየሱስ ስም። ዕለት ዕለት ከክብር ወደ ክብር እንገለጣለን እንዳለው ከክብር ወደ ክብር ተገለጡ። ወንድሜ ተባረኩ። ኢየሱስ ጌታ ነው ለዘላለም። ተባረኩ። በጣም ነው የምወዳችሁ እና ሁሉን ያደረገው እግዚአብሔር ነው እና እኔ በጣም ዲጄ ካሊድ የሚባል የምታውቁት ከሆነ አለ ዲጄ ካሊድ የሚባል እና እነዚህ መኪኖቹን ያሳያል፣ ሰዓቱን ያሳያል፣ ጫማውን ያሳያል፣ ቤቱን ያሳያል። ያው ዲጄ ካሊድ የምታውቁታል። እስቲ ዲጄ ካሊድን የምታውቁ አንዳንድ አሳዩ። ዲጄ ካሊድ እኔ ወፍራም ስለሆነ እኔ አንድ ትላቀዋለህ። ዲጄ ካሊድን የምታውቁት ብዙ ሰው ያውቀዋል። እና አንድ የሚናገረው ንግግር በጣም ይገርመኛል። እና ሰዓቱን ያሳይና ይሄን ያደረገው እግዚአብሔር ነው ይላል። ሰዓቱን ጋዴድ ይላል። መኪናውን እግዚአብሔር አደረገው ይላል። ልብሶቹን እግዚአብሔር አደረገው፣ ቤቱን ስል እግዚአብሔር አደረገው ይሄን ይላል። እና ሁሉን ነገር ያደረገው እግዚአብሔር ነው ይላል። እና በጣም ይገርመኝ ነበረ የሱ ንግግሮች። በጣም በሙዚቃው ዓለም ያለ ነበረ የሱ ንግግሮች። በጣም በሙዚቃው ዓለም ያለ ነበረ የሱ ንግግሮች። በጣም በሙዚቃው ዓለም ያለ ሀብታም ነው፣ ግን እንዳለ የሚያሳያቸውን ነገሮች እግዚአብሔር አድርጎት ነው ይላል። ይሄን ሁሉ እግዚአብሔር አደረገ፣ ያደረኩ እንደዚህ ሰራው አይልም። እና እኔም ልል የፈለኩት ምንድነው በእናንተ ውስጥ ለመወደድ እግዚአብሔር ስላደረገ ነው። በሰዎች መወደድን እግዚአብሔር ነው ያደረገው። በእናንተ ውስጥ ስፍራ ማግኘትን፣ ቦታ ማግኘትን እግዚአብሔር ነው የሰጠኝ እና እንደ ቀላል ነገር አላየው። ሁላችሁን እንደዚህ መታችሁ አሁን ለምሳሌ እዚህኛው 121 ሰው አለ። 121 ሰው ስለወደደን ነው ቁጭ ያለው፣ ስለወደደን ነው፣ ንግግራችንን ፈልጎ ነውና እኔ በጣም ነው ማመሰግነው፣ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። በጣም ብዙ የሚጸልዩልኝ ሰዎች አሉ። በጣም ብዙ በቃ ስለኔ መልካም ነገር ውሽ የሚያደርጉ ሰዎች አሉና ይሄን ያደረገው እግዚአብሔር ነው እና እኔ እግዚአብሔርንም ሁሉ ጊዜ ማመሰግነው። እኔ ትላንትና በጣም ረጅም ሰዓት እግዚአብሔርን ሳወራው ነበር፣ በጣም ረጅም ሰዓት እና በቃ መኪና እየነዳው መጣው፣ ከመኪና ወረድኩ፣ ወደ ቤት እየገባው እያወራው ነው የገባሁት። ቤት ቁጭ ብዬ አወራው እንደ ሰው ነው ማወራው። ልክ እናንተ እንደዚህ እንደማወራው እያወራው መጣው ከእግዚአብሔር ጋር። አብረን እንደዚህ ብናረግ ነው ምለው፣ እንደዚህ አድርገን ብንሰራ፣ ይሄን ነገር እንደዚህ ብናረግ ምን ይመስላል፣ እንደዚህ አንተ እንደዚህ ብታደርግልኝ፣ በዚህ በኩል ብታግዘኝ፣ እኔ ደግሞ ይሄንን ነገር ባደርግ ነው ምለው። ከእግዚአብሔር ጋር ያለኝ ንግግር እንደዛ ነው እና እግዚአብሔር ከሰው እጅ አላስለመደኝም፣ ያስለመደኝ ከራሱ ነው። ለዛ ከሰው እጅ ደግሞ ሰው ደግሞ እንዲያመሰግነኝ አላደረገም እግዚአብሔር። ሰዎች ከኔ ወስደው እንትን የሚሉኛሉ። አሁን አንድ ነገር ገጠመኝና ገረመኝ በጣም። ምንድነው የገጠመኝ? ዛሬ አንድ ሰው ደወለልኝና እኔ ስራ ብዬ አንድ ልጅ መጣ እኔ ጋር ስራ ፈልጎ መጣና ኦኬ አልኩት። እንግዲህ እኔ ጋር ለመስራት ሪኳየርመንት አለው፣ መንግስት ያስቀመጠው ሪኳየርመንት አለው። አንደኛ ድራይቪንግ ላይሰንስ ያስፈልጋል፣ ሁለተኛ ኤክስፒሪየንስድ መሆን አለብህ፣ ከ2 ዓመት በላይ ኤክስፒሪየንስድ መሆን አለብህ። ይሄ የመንግስት ያስቀመጠው ነው። ከዛ በኋላ ደግሞ የአሰልጣኝነት ሰርቲፊኬት ያስፈልጋል። አሰልጣኝነት ሌላ ትምህርት ለብቻ ይሰጣል። ከዛ በኋላ ነው ሰው የምታሰለጥነውና ይህ ሰው የሀገሬ ሰው ነው። ስለዚህ መጣ እኔ ጋር እና ነርቶ ነው የመጣውና በማታ ነው የደወለልኝ።
በማታ በጣም ከመሸ እና ሲድ አደዋውሉ እንዴት ነበረ እንዴት ነፍራውል ሰላም ነኝ እግዚአብሔር ይመስገን ፈልጌ ነበረ ላነጋግራለኝ እና መጥቼ ተማሪዎቹ የሚያርፉበት በር ላይ ቆም ያለው ላነጋግር አሁን መሽቷል እኔ ከመሸ ከስራ ሰዓት ውጪ ከቤት ወጥቼ ሰው አላናግርም እና ምን ፈልገ ነው ስለው መማር ፈልገ ነው እንደዚህ ፈልገ ነው ስለው አይደለም አንተ ማነጋገር ፈልጌ ነው ላይክ ንግግሩ ሰስፒሺየስ ነው በማታ ደውሎ አንተን ማነጋገር መፈልገው ስለ ጠዋት እንገናኛለን አልኩትና ጠዋት በዛ በኩል ሲሄድ ስራ ቦታ ላይ መጣ አንተነ ማታ ደወልክልኝ ስለው አዋለኝ ምንድነው የፈለግከው ስለው በቃ እኔ ስራ ነው የፈለግኩት እንደው አስገብ ምን አለ ስለው ያንን እኔ የምጠይቀውን ነገር አሟላ እኔ ጋር ሄደ ተነስቶ ሲሄድ የት ሄደዋል ስላቸው ልጆቹ አይ አልተከፈለውም እንዴት አልተከፈለውም ብዬ እኔ አይደለሁም የከፈልኩት ኢቭን እኔ አይደለሁም የከፈልኩት ትራንስፈር ሲደረግ ገንዘብ ወደኔ አካውንት ነው የሚደረገውና ወደሱ አካውንት $6000 ተሰጥቶታል ከማን ከተማሪዎች ራሳቸው አንተ ስንት ነበር የላክለት አልኩት 2 አንተስ 6 አሁን እንግዲህ በአንድ ወር ውስጥ ያንን ሳታሟላ ቁጭ ብሎ ነው ምንም ስራ የለም ማለት ቁጭ ብሎ ዝም ብሎ ማየት ነው መኪና ውስጥ ቁጭ ብሎ ሻይ የጠጣ ዋይ የጠጣ ስልክ እያወራ ምን ያህል አሜሪካ ውስጥ ስራ እንደዚህ አይደል ሁሉም ሰው ያውቀዋል 12 ሰዓት ከሆነ 12 ሰዓት ቆመ ስልክ ሳትጠቀም ቆመ መስራ ከሆነ ቆመን ብዙ ጊዜ ተቀምጠ መስራው የለም አሜሪካ ውስጥ ብዙ በጣም ነው የሚያታግለው ደክመ ከሶስት ሰዓት ትገናኝ ፈርመ ትገባለህ ፈርመ ትወጣታለህ እና ገረመኝ በጣም እግዚአብሔር ያልኩኝና እኔ አሁን በጣም ኦነስት ነኝ በእውነት ለእግዚአብሔር ነው የተናገረው እኔ ኦነስት ነኝ ለዚህ ሰው እንደምታየው 6000 ብር ሰጥቼው እንዴት አልተከፈለኝም ይለኛል እኔ መልካም ማድረጌ እንደዚህ ነው ወይ ምናም ብዬ እንተናል ሌላቸው የፈለኩት ምንድነው መልካም ላይሆን ይችላል እና ለምንድነው እግዚአብሔር ይሄን የሚያደርገው ብዬ ለራሴ እግዚአብሔርን ጠየቅኩት አንድ ሰዎቹ ካደረኩላቸው በኋላ የምስጋና ማዕት ቢያመጡ ከጉዞዬ ልሰናከል ይችላል ጭብጨባ ሲበዛ መጥፎ ነው እኔ አሁን የኛን ሰው ቀጥራለሁ ብዙ ጊዜ እቃ ይዞብኝ ይሄዳሉ የ1000 የ2000 ብር እቃ አጋጭተው ይሄዳሉ መኪና አጋጭተው ከተማሪ ብር ወስደው ምናምን በቃ ይጠፋሉ በዚህ እንት ምን ተፈጠረ አሁን በህጉ መሰረት ያስጠይቃቸዋል ብቻ ሳይሆን ቁልፍ ይዞ መሄድና መኪና አጋጭቶ መሄድ ያስጠይቃል ግን አልሄድም እኔ አሁን የቤት መኪናውን 7 መኪና አጥፍተውታል የት እንዳለ አይታወቅም ግማሹን ሲጋራ ያጨሱ አቃጥለዋል ግማሹ ደግሞ የት እንደወሰዱት አይታወቅም አሁን በጠይቃቸው በህጉ መሰረት በጠይቃቸው ያገሬ ልጆች ናቸው ፌለኒ ነው በጣም ወንጀል ነው መኪና ይዞ ጠፍተዋል ምናምን የለም ወንጀል ነው ያስቀጣቸዋል ከዛ በኋላ አሁን አዲሱ ፕሬዝዳንት በያዘው ቅድ መሰረት ወንጀል ከተገኘባቸው ከሀገር ነው የሚባረሩት ጠጥታ እንኳን ካለበት ሰበብ ነው የሚፈልግ አሁን ምን ትላለህ እውነቴን ነው የምላችሁ አንድንም ሰው አንድ ቀን ኃይለ ቃል ተናግሬ አላውቅም እንደ በደለኛ ዝም እንደ በደላቸው ሰውኝ ጸጥ ነው አልናገርም አሁን $6000 ቁጭ ብሎ ሰው አይከፈለው $6000 ከዛስ ስላልተከፈለኝ ብሎ የ1000 ይደውልልኛል ሳንቲም ላክልኝ ሲሆነ መኪና ለገዛ ብዬ ነው ተማሪዎች ናቸው የሚነግሩኝ ባክሱ አይመጣም እቃውን ሁሉ እኔ እንኳን አይደለም የከፈልኩት ተማሪዎቹን እንኳን ነው አስተላልፈው አልኳቸው በጣም ብዙ ጊዜ የኛን ሰው ለመጥቀም ብዙ ጊዜ ለሰው ብሌም አላረግም ሰዎችን እንደዚህ አርጎ ነው እንደዚህ አሁን
ሰዎችን እንደዚህ አድርጎ ነው እንደዚህ አሁን ትዘንኩና በጣም እንደዚህ አላው ምናምን ብዬ ሁሉንም ሰብስቤያቸው ስንት ብር ነው አንተ ያስተላለፍክለት? እኔ ይሄን አክል አንተ ይሄን አክል ይሄን ታዲያ እንዴት ነው ይሄ ይገባዋል ወይ ብላችሁ እስቲ ንገሩኝ አልኳቸው። አይገባውም አሉ። እኛ እኮ 2000 ብር ለማግኘት ፍራውል አሉ 12 ሰዓት ቆመን ነው የምናገኘው። 13 ሰዓት ቆመን ለፍተን ነው የምናገኘው። በዛ ላይ መኖሪያ ፈቃድ የላቸውም። እኔም አሰራቸው ብዙ ጊዜ የሆነ ነገር አጥፍ አንድ ጊዜ አንድ ወዳጄ በጣም የገረመኝን ነገር ልንገራችሁ። እዚሁ ሶሻል ሚዲያ ላይ ነው ያወቅኩት። ቱ ኤክስትሪም ነው የሄድኩለት። ኤክስትሪም ብዙ ነገር እንደዚህ ያደረኩትን ብነግራችሁ ስለምታውቁት ማለት ነው። ከዛ እዚህ ገንዘብ አበድረኝ ምናምን አለና እሺ ብዬ ወደ እኔ ማበደር ሁሉ አልወድም፣ ገባ መስጠት እንጂ ማበደር አልወድም። ለምን አበደርኩ ማለት ያ ሰውዬ እኔም ባየ ቁጥር ይሳቀቃል፣ እኔም እሳቀቃለሁ። ሰጠሁት እና ወደ ዝም ብሎ አነሳ ያለ ብር ነው፣ ለዚሁ አሜሪካ የሚኖር ነው እና 5000 ብር ምናምን ሰጥቼዋለሁ ኦልሬዲ ማለት 2000 1000 ምናምን። እዚህ ብቻ አይደለም ብዙ ትልቅ ነገር ማለት በህይወቱ ሊያገኘው የማይችለውን ነገር ሪስፔክት አድርጌ ብዙ ነገር አድርጌ በህይወቱ እንደዛ አይነት ሰው ሶሻል ሚዲያ ላይ ለምታውቀው ሰው አታረግ እና እናቴ ጋር እየገባው ነበረ። ይደወለልኝ እናቴ ጋር በር ላይ የደረስኩ ደወለልኝና በጣም ፈልጌ ነበር። አንድ 5000 ብር አበድረኝ ብሎ ያኛው አልተመለሰም። እኔም አልጠየቅኩትም እንዲመልስልኝም አልፈልግም። ግን አበድረኝ እሺ ቆይ አንዴ የእህቴ ልጅ ደግሞ እያለቀሰብኝ አንዴ ልደውልልህ ልጅ እያለቀሰብኝ ነውና የእህቴ ልጅ ገና እነሱ ጋር መግባቴ ነው ወር ከምናምን ቆይቼ ከዛ ደውላለሁ ብዬ እዛ ቤት ነው እናቴ ጋር ነው የገባሁት። ጸሎት አለ እናቴ ጋር ስገባ እኔ ብዙ ጊዜ ጸሎት ነው እንጫወታለን። ወር ከምናምን ቆይተን ስለምንገናኝ ማለት ሳልደውልለት ቀረው። ከ2 ሰዓት አልጠብቅም ሶሻል ሚዲያው ላይ የሀገር አሽሙር ስድብ በስድብ አድርጎኛል። ስድብ በስድብ ከዛ በጣም ገረመኝና በሁለታችን መካከል አለ ስደውልለት ስልኩ አይሰራም ቦልኮኛልና በሁለታችን መካከል ያለን ሰው አገኘውና ምንድነው የተፈጠረው አልኩኝ። ምን ተፈጥሮ ነው ስል እኔ እንጃ ምናምን ለምንድነው ይሄኔን እየሰደበኝ ነው ምናምን ብዬ ስክሪንሻት ሌላ ሰው ምንድነው የሰው ያንተ የሚናገረው ምናምን አሉ። ገረመኝ በጣም አማላቆን ሰው ከዚህ ተነስቼ እኮ ሄጃለሁ እሱ ጋር አላቆም እኮ እሱን ለመጠየቅ ለማበረታታት ሄጃለሁ። ስራዬን ትቼ ምናምን ሄጃለሁ እንትቼ ምናምን ሄጃለሁ። ቆሜለታል። እናቴ ጋር ገብቼ 5 ደቂቃ እናቴን እያወራው ብድር ነው የጠየቀኝ። ከዛ ከዚህ በፊቱን ተናላለኝ ሙልጭ አድርጎ ሰደበኝ። አሁን እኔ በጣም የሚገርማችሁ ነገር ራሴ በቃ አዝኜ ዝም እላለሁ እና እግዚአብሔር የተመሰገነ ይሁን ነው ምን ልላችሁ ፈልጌ ነው። በጣም መልካም ሳደርግላቸው ሰዎች የሚመልሱልኝ መልስ በጣም ከባድ ነው። ሰዎችን በቀረብኳቸው ቁጥር ቀርቢያቸው በጣም ትውቶኝ ቀርቢያቸው ሲጫወት ድንጋይ ነው የሚያነሱት ሊወግሩኝ እና ለዛ ነው በጣም ብዙ ከሰው ሸሽቼ የምኖረው። ከሰው ጋር አልቀርብም፣ ጓደኛ የለኝም ከማንም ሰው ጋር እዚህ ከተማው ሻይ አልጠጣም ምናምን በጣም ነው የሚገርመኝ። እና እኔ አሁን ለምሳሌ በዘረኝነት አልተያዝኩም፣ ፖለቲካ አላወራም። ሁልጊዜ ማወራው ስለ እግዚአብሔር ክብርና ህልውና ነው። እና አሁን ቴክስት ምናምን ላይ ገብቻ ያለው እንደዚህ ጊዜ ሲኖረኝ ገብቼ ሳይ ግማሹ ጠይቆኝ የርግማን መዓት ጽፎ ቁጭ ይላል። አሁን ይገርመኝና ዝም እላለሁ። አሁን ምንድን ያደረኩት እኔ ከሰው ሰብስቤ አላመጣው፣ ከመንግስት አልተቀበልኩ ወይ ከሆነ እርዳታ ድርጅት ለፍቼ ለሊት ተነስቼ ወጥቼ ሰርቼ ከዚህ ጋር ተሯሩጬ እዛ ተሯሩጬ ምሳ ምናምን ሳልበላ አንዳንድ ጊዜ ቁርስ፣ ምሳ፣ እራት ሳልበላ ሙሉበት ቀን አለ። በጣም ነው የምሰራው፣ በጣም ማለት ነው። እና እንደዛ አድርጌ ነው ለሰዎች ማካፈለው።
ከሚያስፈልገኝ ነገር ላይ ነው ለሰዎች የምሰጠው። ግማሹ ለታይታ ነው የምሰጠው ይላል፣ ግማሹ እሱም ብሎ ሀብታም። እኔ አንድም ቀን ሀብታም ነኝ ይሁኝ ብዬ አላቅም። ሀብት ከተባለ እግዚአብሔር ሀብታም ስለሆነ የሱ ልጅ ነኝ፣ የኔ ሀብት የእግዚአብሔር ሀብት የኔ ሀብት ነው ብዬ ማምን ሰው እንጂ እንደዚህ የሆነ ልመጻደቅ እንደዚህ ልበል ምናምን ብዬ አላቅም። ሰዎችን አጨብጭቡልኝ እስቲ ምናምን ብዬ አላቅም። እስቲ ልታይ እዚህ ጋር ልታይ ምናምን ብዬ አላቅም። እንደ ሰው አንድም ቀን ወጥቼ ይሄ ያለኝ እኮ ብዬ አላቅም። የለውም ሲሉኝ አዎ የለኝም ነው ማለት። ሌባ ነው ሲሉኝ አዎ ሌባ ነኝ። አህያን አዎ አህያ ነኝ። ድመት ነው አዎ ድመት ነኝ። እባብ ነው አዎ እባብ ያሉኝን አዎ ነኝ ምናምን ብያቸው ነው የምኖረው። ምክንያቱም ማንም ሰው ጋር መድረስ አልፈልግም። ማንም ሰው እንዲደርስብኝ አልፈልግም። የፈለገውን ነገር ማውራት ይችላል ሰው። አንድ ሰው ምን አለኝ፣ እኔ ከዚህ በፊት በነበረው ስርዓት በደረሰብኝ ግፍ ማለት ነው እንኳን ኢትዮጵያዊ ነኝ ለማለት ኢትዮጵያዊ ጋር ራሱ ማውራት እንዳልችል አድርጎ ነው የደረሰብኝ ግፍ። ኢትዮጵያዊ ነኝ ማለት እኔ አንድ ሰው ምን አለኝ፣ በጣም ምን አይነት ልብ ነው ያለ አለኝ። እንዴት ስለው እንደዛ ሁሉ ግፍ ደርሶብህ እንደዛ ሁሉ ተደርገህ መልሰህ ደግሞ አገሬ ብለህ ትሄደህ እንትን ትላለህ፣ ህዝቡን ትረዳለህ፣ እንደዛ ዘና ብላት ኖርም እንደ ምን አጨቃጨቀ ከሰው ጋር? በቃ ግድ ነው፣ የኔ ጸጋዬ ነው ሰዎችን መርዳት፣ እግዚአብሔር የሰጠኝ ጸጋ ነው። በቃ የሆነ ረጅም ሰዓት ሰው ካልረዳው ቦሪንግ ነው ማለት ነው። ለኔ የሚያስደስተኝ የሆነ ሰው ሲደሰት ማየት ነው። የሰዎች ደስታ ነው የሚያስደስተኝ፣ ሌላ ነገር አለ። ያው ፊልም ላይ ብዬ እንትን አለ። አሁን ወደ ቤት የገባው በቃ ገባው ወደ ቤት ከሲምባ ጋር ነው የሚጫወተው። ተኛል። ቤቴን መጥቶ የሚያጸዱ አሉ፣ አጸዳርተዋል ምናምን። በቃ ስገባ መተኛት፣ ሌላ ምንም አነባለሁ፣ ጸልያለሁ ምናምን ያ ነው ማለት። ግን የኔ ሀብት እግዚአብሔር ነው። ጌታ ኢየሱስ ክርስቶስ ከኔ ጋር ስላለ በህይወቴ ውስጥ ስላለ በህይወት መዝገብ ላይ ስለተጻፍኩ ሁሉ ሙሉ ስለሆነ እሱ የሚያስፈልገኝን ነገር ከሱ ጠይቃለሁ፣ ወስዳለሁ፣ ለሚያስፈልገው ደግሞ ሰጣለሁ። ምንም አይነት ነገር ቢቸግረኝ እኔ ለሰው ቸግሮኛል ብዬ አውርቼ አላቅም፣ ለእናቴም ብዬ አላቅም። አንተ ግን መች ነው ችግር የሆነ ችግር እንኳን ቢኖር የምትናገረው ነው? ቢያመኝ እኔ ታምሜያለሁ ብዬ ለእናቴ አልናገርም። በጣም ከከበደኝ ብቻ ነው እነሱ ፊቴ ላይ አይቶ ምናምን አሟላድ የሚሉኝ እንጂ አልናገርም። በየትኛውም መከራ ውስጥ ባልፍ አታቀብኝም። ለምን? የምናገረው ሰምቶ ለሚመልስልኝ እንጂ ከንፈሩን መጥቶ ለሚያላግጥብኝ አይደለም። ሰው ችግርህን ሰምቶ ያላግጥብሃል። ለችግርህ እንደው ምሳ እንኳን ካበላ ርቦኛል ብለህ ምሳ ካበላ ስማ ይልሃል አንድ ቀን። ምሳ ላበላውን የዛን ጊዜ ቸግሮ ግን ታስታውሳል። እድሜ ልክህን ባየ ቁጥር ትዝ ይልሃል የዛኔ ይልሃል። ለስጋ ለባሽ እግዚአብሔር የምለው ጊዜ አሳልፋ አትስጠኝ ነው ማለት። ለስጋ ለባሽ እግዚአብሔር አሳልፎ አይስጣችሁ። ስጋ ለባሽ ከባድ ልብስ ቢያለብስ ያቺ ገዛው ልብስ ነው እንዴ ይላል። እግሩን አጣምሮ ጉድ የምን ልብስ ይላል አጠገቡ ያለው ሰው መግዛቱ እንዲታወቅ ማለት። ቢያበላ ትዝ ይላል ርቦ ያበላው ይላል። እድሜ ልክህን ባየ ቁጥር ማለት። ሚስቱን እኮ የሚከስ ነው አብሯት የተኛችው ሚስቱን የተጣሉ ጊዜ ስሚ ከየት እንዳነሳው አታውቂም እንዴ ይላል። ስማ ምን እንዳረኩላት አታውቅም አንተ አመዳም አልነበርክ ይባባላል። ድሮውን ትላንትናን ያስታውሰዋል ሰዎች። እግዚአብሔር ግን በደም ሳለ ገብቷል። በደም ሳለ ቆሻሻ ሳለ ማንም በማይፈልግ ሰዓት እግዚአብሔር ያነሳል። ልጄ ይላል። ከነ ቆሻሻ ይሸከማል፣ ያጥባል፣ ያለብሳል ምናምን። ሽታ በጣም እየሸተትከው የሱ ንጽህና ያንተ ሽታ አይገድበው። የሱ ንጹህነት ያንተ ቆሻሻ ምንም ነገር አይመስለውም። በጣም የገራጅ ቱታ ወይ ደግሞ ጎዳና ላይ ሆነ ጭቃ በጭቃ ሆነ ተባይ በተባይ ሆነ በጣም ነጭ የለበሰ ሚሊየንስ የሚያወጣ መኪና ይዞ ወርዶ ቢያቅፈና እና መኪና ውስጥ ግባ ቢለ ምንድነው የሚሰማ? በሚያምር ውድ በሆነ መኪና ውስጥ አስቀምጠው
ሚሊየንስ የልብሱ የሽቶው ጠረን ከሩቅ የሚጣራ ሰው ድንገት አንተን በባዶ እግር ቁሽሽ ብለህ በጣም ተባይ በተባይ ሆነ መጥቶ አቅፎ ወንድሜ ነህ እኮ በጣም ነው የምወድና ከኔ ጋር ምሳ ትበላለህ ቢልህ ትደነግጣለህ። ለምን? የሱ ንጽህና የሱ እና ያንተ ቆሻሻነት አብሮ ስለማይሄድ። አልገባም ነው የምትለው፣ ኖ ነው የምትለው። ኖ አልገባም፣ የሆነ ነገር ስጠኝ በቃ እዚህ ወይ ከበላው ላይ ተረፈውን ስጠኝ ነው እንጂ የምትለው እሺ ምናምን ስለሚገባኝ ነው አትልም። ምክንያቱም አንተ ያለህበት ስታተስ እዛ ቦታ ላይ እንድትገባ አይፈቅድልህ። እግዚአብሔር እንደዛ ነው። የማይገባንን የሰጠን በማይገባን ቦታ ላይ ያስቀመጠን። አንድም ቀን ግን እንደዚህ አድርጌላችሁ ነው እንደዚህ አድርጌላ አንተ እንደዚህ ታረጋለህ አይልም። እኛ ሞላ ሲል ሆዳችን ሞላ ሲል ጠገብ ስንል ዞር እንላለን። ከዛ ደግሞ ትንሽ ደግሞ የሆነ ነገር ሲቸግረን ደግሞ ጌታ ሆይ ብለን ለቅሶ በለቅሶ ንፍጥ በንፍጥ ምን ሆነው እኛ ነን። ስለዚህ እግዚአብሔር እሱን አልጣ እንጂ እሱ አያኩርፈኝ እሱ አይናገረኝ እንጂ እኔ አንድም ቀን ለምን እንደዚህ ያደረክ ምናምን ብዬ አላውቅም። ሰዎች እኔ ጋር መጥተው ሰዎች በቃ በድለውኝ ምናምን ነው የሚሄዱት። ከዛ በኋላ የሆነ ነገር ሲገጥማቸው ነው። አንድም ቀን ተናግሬ አላውቅም። አላዝንባቸውም፣ ዝም ነው ብለው ግን ዋጋ ሲከፍሉ አያለሁ። ለዛ ነው እኔ ለተሰጠ ነገር ማመስገን ለተሰጠን ነገር ምስጋና በቃ እግዚአብሔርን ቢያንስ እግዚአብሔርን ማመስገን አንድ ጊዜ አንድ ሴት አለች ታማ አሳከምኳት። የሆነ ቦታ ገብታ ትሰድበኛለች። ኦልሞስት 180 ሺህ ብር ነው የታከመችበት። የሱ እርዳታ በአፍንጫ ይወጣል ምናምን ትላለች። ምንም እንኳን አላልኳትም። እኔ ስታለቅስ አየኋት። ስንት ነው ታው 180 ሺህ ብር ሳንስቼ ሰጣኋት። ከዛ በላይ ነው ሊሰጠኝ የሚገባው ብላ ትሰድበኛለች ቁጭ ብላ። እኔ ምን አገባኝና ነው? እኔ ኤንጂኦ አይደለም። 180 ሺህ እኮ ለኔ ይጠቅመኛል በጣም። ፕሪንት አድርጌ ትራንዛክሽን የተረዳውን እንደዚህ ለምንድን ነው የምትሉት? ለምንድን ነው ሁሉ ምን ነው የምትሉት? ኦቨር ነው ይላል እኮ የአመቱ ምናምን ኦቨር ነው ይላል። ምንም ነገር አይመስለኝም። ግን እግዚአብሔር ምን አስተምሮኛል? ልበ ሰፊነትን፣ ልበ ደንዳናነትን። ሰዎች ሲናገሩኝ አልናደድም። ፎቶ የተለጠፈው ምናምን ተገልብጦ ምናምን እየተሰደበ እያየው ቁጭ ብዬ ሰምቻቸው ምናምን እንደሚያቀኝ ሁሉ ነው። አንድ ጊዜ በቀደምለት ቤዛ ጋር ቁጭ ብሎ አንዱ ጓደኛዬ እኮ ነው ይላታል። ከነመፈጠሩ ማላቆ ሰው እኮ ነው። የት ጋር ነው ከኔ ጋር ጓደኛ የሚሆነው ሰው? ቁጭ ብሎ ጓደኛዬ እኮ ነው ከሱ ጋር አትሁኝ ምናምን ይላታል። አላቆም እኮ ከነመፈጠሩ ጓደኝነቱ አየሁትና እንዴት ጓደኛ ልንሆን እንደቻልን ራሱ አልገባኝም። ገብቷል። እኔ ሲጀመር ተሳዳቢ ጓደኛ የለኝም። እንኳን ተሳዳቢ አምላኪ ጓደኛ ራሱ የለኝም። ጓደኛዬ መንፈስ ቅዱስ ነው፣ እግዚአብሔር ነው፣ አለቀ። አንቺን ይወድሻል ምናምን እንደዚህ እየደወለ ጀነጀን ይሻላል ይላታል። አሁን እሷ ቤዛን እኔ ምንድን እንደው ያለችኝ ራሱ መጀንጀኛ ሰዓት የለኝም። እንኳን ሌላ ተጨማሪ እንትልል ስልል ማለት ነው። ያለችዋን እንኳን ጊዜ ሰጥቼ አላወራ ተጨማሪ ሌላ እንደገና። እኔ እንደውም በጣም ነው የሚገርሙኝ 2-3 ሴት የሚያናግሩ ወንዶች ማለት ነው። ሊያረቧቸው ይሁን የሆነ እርባታ ሊከፍቱ ይሁን አይገባኝ። እኔ አንዷን እንኳን እንደው በስርዓት ለመያዝ እንደዚህ ጊዜ ለመስጠት ካለችኝ ጊዜ ላይ ምናምን በጣም ነው እንትን ማለት በቃ እሺ እንደዚህ አውርቼ የሆነ ምናምን ስቄ ተጫውቼ ምናምን በቃ ተኝ ምናምን ብዬ አስተኝቼ ነው የምሄደው። እንኳን ሌላ ተጨማሪ እንደገና ደግሞ ሌላ ደውዬ እንደገና አውርቼ ስንት
አንድ ሴት እኮ ሃንድል ማድረግ ማለት አገር ማስተዳደር ማለት እና እኔ አሜሪካና ኢትዮጵያን አንድ ላይ ላስተዳድር ነው ሁለት ሴቶች ማወራው ሁለት ሀገር ማስተዳደር ማለት ነው። ወነዘን እኮ ነው ጠርተዋት እየጀነጀነሽ ነው አይደል ምናምን ይሏታል። እንዴት ብዬ እኔ እንዴት ነው ሀገር እዚህ ከተማሪ ጋር ጨቃጨቃለሁ እንደገና ሁለት ሀገር እንዴት ነው ማስተዳደረው? እስቲ አስቡ። እንዴት ብዬ ነው ሁለት ሀገር ማስተዳደር? ከባድ ያለችኝ ራሱ እንዴት ነው እስቲ ጸጉርሽን ተሰርተሻል እንደዚህ ሆነሻል ወይ ምናምን እንዴት ነው ምናምን ምንድነው የበላሽው እንደዚህ ነሽ ወይ ምናምን እንደዚህ ፍላጎቷን ሰምቼ ምን ብዬ ምናምን እሷን ለማስደሰት ቶ ኤክስትሪም ይላል። እሷ 50 ተማሪ 50 ወንዶችን አንድ ላደርጋለሁ እሷን አለማስደሰት የሚሄደው የማስበው ሐሳብ መኪኖች ምናምን አሰማራለሁ ብዙ መኪኖች አሰማርቼ ምናምን ጨርሳለሁ እሷን ለመስማት። ስማኝ እስቲ ቁጭ ብላ ነው መስማት ያለበት። ሴት ልጅ መደመጥ ትፈልጋለች። አንተ ሌላ ማጣጣ አለብህ። ጸጥ ብለህ ነው መስማት። አዎ ልክ ነው ምናምን ስቀ ቀልድ ተጫውተ ቀልድ ሁሉ ታመጣለህ እሷን ላስቃት ምናምን ብለህ ቀልድ እኔ ቀልድ አጠናለሁ እሷን ለማሳቅ አስበው እስቲ አስቀኝ ሲባል የሚያስቅ ኮሜዲ አምጥቼ አስቄ አጫውቼ ምናምን በቃ እሺ ደህና ደሪ። እንደገና ደግሞ ሌላ ተጨማሪ ያቺ የሳቀችበት እኮ እቺ ደግሞ ልታለቅስበት ትችላለች። ምን ብዬ ነው እንትን ምል ህይወት እኮ ከባድ እንዴት ነው እናንተ የምታስቡት? ከዛ ጓደኛዬ እኮ ነው አቋሉ ይላል። የት ነው የሚያገኝ? እኔ እኮ በጣም እኮ ነው እንትን ምል እኔ በቃ አሁን እግዚአብሔር አንድ ጓደኛ አለች ከሷ ጋር አወራለሁ። ረጅም ሰዓት አወራው ከተባለ ከሷ ጋር አለቀ። እሷን እንዴት ነው ማደርገው? እንዴት ነው እሺ ምንድነው የሚያስደስታት? ፍላጎቷን ለማወቅ ራሱ መጽሐፍ ብለው መጽሐፍ ቅዱስን 50 ጊዜ ባነብ ይቀለኛል የሷን አንድ ፍላጎት ለማሳካት ማለት አበባ ብትልክ አበባ ሮዝ አለው ትርጉሙ ግን ገብቷል ልትባል ትችላል። አንተ አበባ መላክን ነው የምትል ሮዙ እንደዚህ አለ ቢራቢሮ ምናምኑ ቀይ ቢሆን ስለምትባል እነሱን ራሱ አንብበ ለመጨረስ ከባድ ነው። እንኳን 3-4 ለመጀንጀን ማለት ይጀነጅንሻል ይላል እንትን ለዚህኛው ሮዝ አበባ ይላኮ ለአንደኛው ቀይ ብታረግ ቀይ ግን ማለት ነው ደም ፍላት ማለት ነው እንትን ማለት ነው ትባላል። እንደገና እሱን ለማስተካከል ትሄዳለን። ይሄ ልብስ ያምርብኛል ተብለ አያምርብሽም ካልክ እንዴት አያምርብሽኝ የምትለኛለ? እሱን ለማብራራት ማለት ነው 2 ቀን ይፈጃል። ተሰምቶኛል ያ ልብስ ግን አያምርብሽም ያልከው ነገር ተሰምቶኛል ለምንድን ነው ያላማረብሽ? እሱን ለማብራራት 2 ቀን ነው የሚፈጀው ማለቴ ትላል። ይቅርታ አርጊልኝና እኔ እኮ ያልኩት እንዲህ ቢሆን ልብሱ እንዲህ ቢሆን ማለቴ እኮ ነው። አያምርም ብለህ ደስ ካለሽ ልበሽው እንዳስጠላ ነው ትባላል። ካዝ ብለህ ነው የምትይዘው። በጥንቃቄ ነው የምትይዘው። በጥንቃቄ ነው የምትኖረው። እሺ ትይዘው። በጥንቃቄ ነው የምትኖረው። እሺ ትይዘው። በጥንቃቄ ነው የምትኖረው። እሺ እኔ ቆንጆ ምናምን እንደዚህ ነው አይደለም እኮ ብለህ በጣም በጣም ነው የምወድሽ ብለህ የፍቅር ቃላት ደርድረህ ምን ብለህ ልብሱ እኮ ማለቴ ምናምን ጸጉሬ እንዴት ነው አሪፍ ነው ምናምን ካለች ጸጉሯ የሆነ የተበላሸ ነገር ካለው ለዛ ጸጉር ለመንገር መጀመሪያ የፍቅር ቃላት መደርደር አለብህ። አያምርም ብለህ አንበርጨቅ ካረክ የሚመጣብህ አንበርጨቅ ሌላ አንበርጨቅ መዓት ነው ይመጣል። በቃ እሷ ደግሞ ካልተደሰተች አንተ ቀኑን ሙሉ ነገር ሁሉ ተበለሻሽቶ ነው የሚውሉ። ለምን አኩርፋለች? ስራ ለስራ ስትል እሷ የት ነው እንዴት አድርጌ ላስደስታት ነው የምትለው። ቆይ እስቲ መጀመሪያ እሷ ላስደስት ነው የምትለው። ስለዚህ በጥንቃቄ እና እንዴት ብለን ሁለት ሴት 3 ሴት የሚይዙ ወንዶች ይገርሙኛል። ማለት እንዴት ነው ሃንድል የሚያደርጉት እላለሁ። እንዴት ነው ሃንድል የሚያደርጉት? አሁን ቤዛን ጠርተዋት እየጀነጀነሽ ነው አይደል ይሏታል። እኔ አቅሙ የለኝም እንጂ ቤዛን ለመጀንጀን እኔ አቅሙም የለኝም። እንዴት ነው መጀነጀነው? እሷን አቅሙ የለኝም። አቅሙ ይፈልጋል። ድርጅት በመራ ይቀለኝ፣ አገር በመራ ይቀለኛል። አገር ብትመራም ችግር የለም። ወታደር አለ ምን አለ ሲረብሽ ሰራው ትላለ ፍታው ትላለ። በቃ እነዚህን እኮ ሴትን እኮ እሰር ፍታ ማለት አትችልም።
በጸባይ ነው የምትኖረው። ጸጥ ለጥ ብለህ ጸጥ ለጥ ብለህ ነው የምትኖረው። አንገትህን ደፍተህ እውነቴን ጸጥ ብለህ አይ እኔ ቆንጆ ብለህ እኔ ፍቅር እኔ ምናምን ብለህ ነው እንጂ የምትኖረው ዝም ብለህ እንደፈለክ ሞቅ አድርገህ ከተናገርክ ምን ነው ድምጽ ምን ልትናገር ፈልገህ ነው ትባላለህ። አይደለም ሞቆይ ነው የምትለው። ሞቆኝ እኮ ነው እዚህ ጋር ሞቆይ ነው የምትለው። እና ምንድነው ስትባል ምንም በቃ ሞቆይ ኮስተር ካልክ በሌላ ነገር ደብሮ ከሆነ ምን ነው አስደብርኩ ደብሮን በሌላ ነገር መከፋት አትችልም። እነሱ በሌላ ነገር የተከፋው መሳቅ አለብህ። በቃ ሌላ ቦታ እኮ አንተ ጭንቅላት ዞሮ በስራ ጉዳይ መጥተህ ይደወልልሃል። ካላነሳ 2 ጊዜ ከጠራ ማንሳት አለ። እኔ አሁን ቶሎ ነው ብድግ ማድረገው ቪዲዮ ስለሚደወልልኝ ወዲያው ነው ማነሳውና ስራ ላይ እኮ ሆኜ ምናምን ብዬ ኦኬ ትንሽ ደቂቃ እናውራ ትባላል። ያ ስራ ይቆማል ማለት ነው። ከዛስ ኮስተር ተርካልክ ምን ነው ችግር አለ እንዴ? ያስቀየምኩ ነገር አለ? ኧረ አላስቀየምሽኝም። አይ ምንድነው ተቆጣጠርኩ በሌላ ስራ ነው የተቆጣጠረ እዚህ ጋር እና ምን እሱ ስራ ነው እኔ ሌላ ነኝ። በቃ ፏ ብለህ ነው ተጣጥበህ ምናምን ነው ሰዓቱን ስለማከኝ ተጣጥቤ ጸድት ብዬ ነው ስቄ ምናምን ራሴን አስተካክዬ ሌላ የቤት ስራ ነው። ስለዚህ ጓደኛዬ ነው ምናምን እኔ አሁን ፍራውል ሴቶች እኔ እንደው ሴቶች ይጀነጀናል ሲሉ እኔ አው ዝና ኢዚ እኔ ከሴት ልጅ ጋር ማውራት ኢዚ አይደለም። ከሀገር ጋር ነው የምታወራው። እነሱ እኮ እያወሩ እኮ ያስባሉ። አንተ እያወራ አታስብ። ሴቶች እያወሩ ውሸቱ ነው። ወንድ ልጅ ሁለት ነገር አያስብም። እያወሩ ውሸቱ ሊሆን ይችላል። እያታለለኝ ነው፣ አዎ ውሸቱን ነው፣ እንደዚህ ያለ ነው ምናምን እዛው መልስ ይመጣል። አንተ እያወራ ሌላ ነገር ማውራት ማማሰል አይቼ ነው ራሱ አይቼ ያልተነካክ ሌላ ቦታ ረብሻ የሌለበት ምናምን ሰላም ቀጠና ነው የገባሁት እንጂ ለዛውም እንጂ ሌላ ቦታ ሌላ ነገር ምናምን ሆኖ ቢሆንማ ውድድር ውስጥ ነው። ያኛው እንደዚህ ብይል ነበር፣ ይሄኛው እንደዚህ አለ፣ እንደዚህ ይሄኛው ካልኩሌሽን ውስጥ ነው የምትገባው። እና ጓደኛዬ ነው አውቀዋለሁ ይላል። እኔ ማንም የሚያቀኝ ሰው የለም። እኔ ልመስክርላችሁ አንድ የሚያቀኝ ሰው የለም። አውቀዋለሁ ይላል። የት ነው የሚያቀኝ? አንዱ ይነሳና የሆነ ቦታ እየተሰደብኩ ከሆነ አውቀዋለሁ ይላል። እና ገብቼ ሳው ጭራሽ ሰው የሆነ አላውቀውም፣ መፈጠሩ ራሱ አላውቀውም። አውቀዋለሁ ቤቱ እንደዚህ ነው ይላል። ቤቱ እዚህ ጋር እንደዚህ ጋር ምናምን እንዴ ቤቴንማ ኢትዮጵያ ውስጥ የኔ ቤት የታወቀ ነው። ቦሌውምስ ነበር የታወቀ ነው። ምንዳው መኪና ይታወቃል። እውነቴን እኮ ነው። ዝም ብዬ ታውቀዋለህ ይላሉ። ያ ተናጋሪው ፓርቲ ደግሞ ያስገባን አውቀዋለሁ እኔ በጣም ነው የማውቀው። ከዛ ታውቀዋለህ እሺ ምንድን ነው? አሁን ሌባ ነው ይላል። ከዛ እሱ እኮ በጣም ከባድ ሰው ይላል። ምን መድፍ አይደለሁ እኔ የምከብደው ታንክ አይደለሁ ወይ ሚሳኤል አይደለሁ። ከዛ ዝም ብዬ ሰማሁ የት ነው የሚያውቀኝ ምናምን። ማንም እኮ እኔ አያውቀኝም። ግማሹ የእንትና ሹፌር እኮ ነው ይላል። እሺ ቀጠረኝ፣ መንጃ ፈቃድ አውጥቶ ሰጠኝ፣ ቀጠረኝ፣ ደሞዝ ከፈለኝ። ግማሹ ደግሞ ወረቀት እኮ የለውም እሱ እኮ ከመውጣት አይችልም አለ። ወጣው ዱባይ ሄጄ በልቼ ሸንቼ ምን ብዬ ተኝቼ ተጫውቼ መጣው። እሱን እንኳን ማያምኑ ሰዎች አሉ። የለውም ያው መውጣት አይችልም ይላል። እንግዲህ መንፈስ አይደል የሄደው እዛ ፍራውል ነው የሄደው። በኤአይ ሰርቶት እንትና ትዝ ይላችኋል። ሜላት ኮምፒውተርን ያገባው ሰውዬ ትክክለኛ ከተማ ውስጥ ስለተነገረ ነው የምነግራችሁ። እና አላሙዲን የኔን ገንዘብ ታኝካለ እንጂ አትበላውም ይላል። በፊት ገንዘቤን ታኝኳታላችሁ እንጂ በልታችሁ አትጧትም ይላል።
ከዛ ሰውየው ሜላት ኮምፒውተርን ያገባው ሰውዬ በልተን አርተነዋል አለው። ገብቷል። መብላት ብቻ ሳይሆን ናጀስት አድርገን አርተነዋል። ኦ ማይ ጋድ። በዚህ አጋጣሚ ይሄን አካውንት ኦሪጂናል አካውንት ነው፣ ፎሎ እያደረጋችሁት አዳዲስ ቤተሰቦች ፎሎ እያደረጋችሁት ቀጥል። ኦ ማይ ጋድ ይሻላል ታክል እንዴ ገብቷል። እና እኔ ያስቁኛል በጣም እኔ ምን መሰለ አንዳንድ ሰው የለቅሶ ቤት ንፍሮ ትመስለዋለህ። መጥቶ ዝም ብሎ ዝግን ያደርጋል። ስምን ዝግን ያደርገውና እንደፈለገ ያው የለቅሶ ቤት ንፍሮ ክብር የለው። የመጣ ሰው ሁሉ እጁን ታጠበ አልታጠበ ዝም ብሎ ነው ይበላል። ግን አንደኛ ለቅሶ ነው፣ ሁለተኛ ዝም ብሎ የመጣው በቃ ዝግን አድርጎ ይወስዳል። እና ስምን ዝግን አድርጎ እንደፈለገ ሲያደርገው ይውላል። ከዛ አውቀዋለሁ ይላል። ምክንያቱም ለቅሶ ቤት ስለሆነ ሁሉም ሰው አውቀዋለሁ ወይኔ ይላል። አሁን ለቅሶ ቤት የሞተውን ሰውዬ ማልቀሱ ነው እንጂ አንዳንዱ ምግብ ሊበላ ነው መጥቶ የሚያለቅሰው። በነገራችን ላይ ሰውየውን አውቆት አይደለም፣ አቆም ጭራሽ ሴቲውን ወንድ ፎቶ አይቶ ነው ወይኔ 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 እያለ ይገባና ከዛ በኋላ ልክ የተሰቀለውን ፎቶ ሳይ ሴት ከሆነች እናቴ እናቴ ይላል፣ ወንድ ከሆነ ደግሞ ወይኔ አባቴ ወይኔ አንተን ማጣት ይላል። ፎቶ አይቶ ነው። ለምን እራት ይበላል፣ ምሳውን ይበላል እዛ ቁጭ ብሎ ማለት ጋቢውን ለብሶ ቁጭ ብሎ ሲያስተዛዝን ሰለስት ጨርሶ ሌላ ቦታ ካለ ሄደ። እንደዚህ ነው ሶሻል ሚዲያ ላይ የሆነ ሰው ሲያለቅስ ከተገኘ አውቀዋለሁ እኮ ይላል። ፎቶ ብቻ ይለጠፍ አውቀዋለሁ ይላል። የት ነው የምታውቀው? ና ግባ እስቲ መረጃ ስጥ ይሉታል። ሌባ እኮ ነው ይላል። ሌባ በጣም እኮ አደገኛ ከባድ ሰው እኮ ነው። ስንት ብራጭ በርብሮ ወጥቷል ይላል። ሲፈልግ 1 ቢሊዮን ይላል፣ ሲፈልግ 600 ይላል፣ ሲፈልግ 400 ይላል። እሱ ነው እየበተነ ያለው ይላል። ያኛው ደግሞ አዎ ያማሙቁት። ከዛ ደግሞ አንዱ ይመጣና ደግሞ ስካመር እኮ ነው ይላል። ስካመር ባይሆንማ የኔን ስልክ ያነሳል ይላል። ማን ነው እሱ? የእሱን ስልክ የምናነሳው ሁዚ ፖሊስ ነው? አይርስ ነው? እኮ ነው ማለት ግርም ይለኛል በጣም የቡና ዕቃ ወንዝ ተሻግራ የጠጅ ዕቃ ነኝ አለች አሉ። ከወንዝ ማዶ የቡና ዕቃ ነበረች። ወንዙን ስትሻገር ማን ነች ሲሏት የጠጅ ዕቃ ነኝ አለች። እንተዋወቃለን ሁላችን በደንብ ነው ማውቃቸው። አንናገርም እንጂ የቡና ዕቃ መሆናቸውን አውቃለሁ፣ የጠጅ ዕቃ እንዳልሆኑ አውቃለሁ። ግን እንደፈለጉ የቡና ዕቃ ነን ሲሉ እሺ ብዬ የጠጅ ዕቃ ትልሽ ዛሬ ገላኛል። የምሬን እኮ ነው። እና እኔ ዝም ብዬ ነው እኔ ብዙ ጊዜ በጣም ለመናደድ ጊዜ ይወስድብኛል። ለመናደድ በጣም የተናደድኩባቸው ጊዜያቶች በጣም ጥቂት ናቸው። ሶሻል ሚዲያ ላይ ማንም አናዶኝ አያውቅም። ምክንያቱም እኔ ራሴ እንደ መደበሪያ ነው ማያቸው። ሲሰድቡኝ ቁጭ ብዬ ሰማቸዋለሁ። ከባድ አጀንዳ አለ ስለ ፍራኦል ኢቲቻ ዛሬ ይለዋል። መረጃ እየሰበሰብኩ ነው፣ ከ50 ሰው በላይ መረጃ መጥቷል ይላል። በቃ ይሄ ነገር ከፍተኛው የአሜሪካ ከፍተኛው ፍርድ ቤት መቅረቤ ነው ብዬ ጠብቃቸዋለሁ። ዝም ብዬ በጨጨጨጨጨጨጨጨጨ አድርጎ እንዴት ነው አሳ አምጥተህ አሳ ከትልቅ ሐይቅ ውስጥ አምጥተህ ማስታጠቢያ ውስጥ ከተው ማለት ነው። አንተን ነው መልሶ የሚያንቦጫብጭ ውሃውን እየጨረጨ ምክንያቱም የሚመጥነው ቦታ አለ አያስገባው። የሚመጥነው ቦታ ስላልክ ከትልቅ ባህር ላይ አምጥተህ ማስታጠቢያ ውስጥ ከተው ውሃ ሞልተለት እዚህ ውስጥ ይኑር ስትለው እኮ በጭ አድርጎ አንተን ነው መልሶ የሚረጭ የሚያበላሽ ቤትን ምናምን። ስለዚህ ወደ ቦታው ነው መመለስ ያለብን። የአንዳንድ ሰው ስም አንተኑ መልሶ ይረብሻል። መልሶ አንተን ነው የሚረብሽ። ያለ ቦታ ስሙን አምጥተህ ዝም ብለህ ስትጮህ ስትውል መልሶ አንተኑ ረብሾ አእምሮን ረብሾ ምኑን ረብሾ ሄደ።
እና ይገርሙኛል። ለዛ ነው ሶሻል ሚዲያ ላይ እሱ አይነት ሰዎች እያየሁ ነውና እንደፈለጉ ሲናገሩ ሲፈልጉ ይድሩኛል፣ ሲፈልጉ ያስሩኛል፣ ሲፈልጉ ከሀገር ያባሩኛል፣ ሲፈልጉ የሆነ ዘበኛ ያደርጉኛል፣ ሲፈልጉ ሾፌር ያደርጉኛል፣ ሲፈልጉ ደሃ ያደርጉኛል፣ ሲፈልጉ ሀብታም ያደርጉኛል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር መንፈስ በእኔ ላይ ስላለ ግራ ያጋባቸዋል። ያ ነው እየሰደቡኝ ነው። አሁን እንደሌላ ሰው የሚሰድበኝ ሰው ጋር ሄጄ ዝም ብዬ ማን ነው ግን ይሄ ሰው ታውቀዋለህ ብዬ ፕሮፋይሉን ክሊክ አድርጌ ፊራዬ እንደነ ፕሊስ እባክህ ቸግሮኛል የሆነ ነገር እንትን ብትለኝ ይላል። ስክሪንሻት አድርጌ አሁን እዛ እየሰደበኝ ባወጣው መልሱ ስላልተመለሰለት ተናዶ ነው የሚሰድበኝ። እያንዳንዱ የተሳዳቢዎች ፕሮፋይላቸው ጋር ሄደህ ብታይ እንደዛ ነው። ኤኒዌይ እግዚአብሔር የተመሰገነ ይሁን። በነገር ሁሉ ተባረኩልኝ። አሁን ትንላል እየጸለይኩ ነው ለነገራ በነገራችን ላይ እግዚአብሔር እንደ መኪና ላድል ብዬ በለው ጌታው መኪና አልኩት። ሃሌሉያ። አሁን ከብር ወደ መኪና አድርገኛል፣ አሳድገኝ እስቲ ከብር አንዳንድ 2 ሚሊዮን ብር እየጨመርኩበት በሊያስ እያልክ በቃ ይሄን ህዝብ መስጠት በቃ ሰጪ ካረከኝ ላይቀር በደንብ ሞቅ አድርጌ ልስጥ አልኩት። አሁን ኢለን ማስክን አላየህ? ትራምፕን ለመረጣችሁት 1 ሚሊዮን ሰጣለሁ አለ እና ታዲያ እኔ አይደለም እንዴ ገብቷል? 1 ሚሊዮን ሰጣለሁ ብሎ ሰጠ። 1 ሚሊዮን ዶላር ቼክ ነው የሚሰጠው። ዝም ብሎ ትሸለማል። እኛ ጋም ደግሞ እንደዚህ በቃ የሆነ እንደዚህ ታታ ናይ ነው ያስነገር ብር ሊሰጥ ነው ተባለ እኮ ተሰጠ እኮ እየተሰጠ ነው። ሰጠን ዘነጥና ኤክስትራ ማኒ እኔ ምለው ዛሬ በሳን ገደልከኝ እኮ ሞትኩኝ፣ ሆዴን አመመኝ። በነገራችን ላይ እኔ ማለት ነው እንደዚህ አይነት ሰው አሁን እኔ ጓደኛ እንደዚህ አይነት ሰው ግን ምናምን ስትታይ ቋት መስል በጣም ነው ማስቃት። እንባ ነው ማረግ። በጣም ነው የሚጫወተው እኮ በጣም በቃ ሆዷን ይዛ ነው ስስቅ ምትለው። እኔ ግን እንደዚህ አትመስለኝም ነበር ትላለች። እንዴ ምን ነበር የምመስለው አልኳት። አይ ማለት በቃ ስትታይ ታስፈራለህ። ምን ነው የሚያስፈራው? አንበሳ አይደል? ጎፈር አይደል? ወይስ በሆዴ ተሳብኩ? እንደዳዛለሁ ተሳብኩ በሆዴ 4 እግር ሄድኩ። አሁን እንደዚህ እያሳቀን እስቲ 15,000 እናስገባው። እንዴ ፋሚሊ አይተዋል? አብርሽ ስንት እንደገባ ብላቴ ነው። እንትን ነው እንጂ ሁለት እብዶች እንውጣ ከሆስፒታል ብለው በሩን ይገፉታል እና ጃኬታቸው መሬት ላይ ቁጭ አድርገው ነው በሩን ይገፉታል። ጃኬታቸውን አውልቀዋል። ይገፋሉ። በቃ እንውጣ ብሎ ነው ይገፋሉ። በሩን ግፋ ብሎ ነው ሊያስጠጉት ነው በሩን ወደዛ ከሆስፒታሉ ማለት እና ወር ላይ ሳይው ጨረቃዋ አዩና ርቀናል ከጨረቃዋ አሉት። በጣም እየራቅን ነው። ጨረቃዋ እዛ ጋር ነበረች እዚህ ጋርና አላራቅንም ይላል ያኛው። ርቀናል አልራቅንም ርቀናል ይላል እና ሌላኛው አእምሮ የሚያመው ሰውዬ መጣ እና ጠየቁት። ስማኛል ወይ ከዚህ ጨረቃ ርቀናል አልራቅንም አሉት። ወደ ላይና እዚህ ሰፈር አይደለሁም አለ። እዚህ ሰፈር አይደለሁም እኔ እዚህ ሰፈር አይደለሁም ብሎ አልፏቸው ሄደ። አንዳንድ ነገር እዚህ ሰፈር አይደለሁም ብለን ነው ትተን የምንሄደው እንጂ ገብተዋል። ጨረቃ መሆኗን እናውቃለን፣ ግን እዚህ ሰፈር አይደለንም ብለን ነው ትተን የምንሄደው። ዛሬ ኢንጆይ ያደርጋችኋል። ሳቃችሁ ትንሽ እንደዚህ ማለት ጫወታም አለ፣ እግዚአብሔር ቃል አለ፣ ጫወታ አለ፣ ሳቅ አለ። እንደዚህ እየተሳቅን እየተጫወትን እቺን ዓለም ተሰናብተናት እንሄዳለን።
እግዚአብሔር በሚያውቀው እንዴት መታደል ነው ያንተ ወንድም መሆን ያንተ ወዳጅ መሆን። አንድ የሰራው ቪዲዮ አለና ዝም ብላችሁ አይደለም ወደ እኔ ህይወት ስትመጡ ዝም ብላችሁ አይደለም እያለ የሰራት ቪዲዮ አለችና ፋክት ሪሊ እንዴት መታደል ነው። ጌታ ነው የምላችሁ። በዚህ ያላችሁ ወዳጆች፣ ባልንጀሮች በቲክቶክ የምታውቁ ማን ያስቃችኋል? እንደዚህ ማን ይረዳችኋል? እሺ ማስታወቂያ አለንና በአሜሪካን ሀገር የምትገኙ በየትኛውም ስቴት ላይ ያላችሁ ጃፍሮ ሲዴል ድራይቪንግ ስኩል ተዘጋጅቷል። ከኤርፖርት ጀምሮ ሼልተር እንዲሁም አኮሞዴሽን ያለው $2500 የግማሽ ዲስካውንት አድርጎ ኦልሬዲ ከዛሬ ጀምሮ ስራ ጀምሯል። በሌላ ዓለም የምትኖሩ ኢትዮጵያ ውስጥ የምትኖሩ ወንድሞች እህቶች፣ በሌላም ዓለም ከኢትዮጵያ ውጭ እንዲሁም በአሜሪካ የምትኖሩ ይህንን ማስታወቂያ የሚሰራ ማስታወቂያ አለ ወይም ማስታወቂያውን መስራት ትችላላችሁ። ትክክለኛው መረጃ በመውሰድ ከፍራኦል ከባለቤቱ ይህንን ማስታወቂያ ሰርታችሁ ቫይራል የሚሆን ከሆነ ለእናንተ ከ50 ሺህ የኢትዮጵያ ብር እስከ 200 ሺህ ብር ሽልማት ጃፍሮ ድራይቪንግ ስኩል አዘጋጅቷል። ስለዚህ የዚህ እድል ተጠቃሚ መሆን ትችላላችሁ። ኢትዮጵያ ውስጥ ሆናችሁ ቤተሰቦቻችሁ በአሜሪካን የሚገኙ የዚህ እድል ተጠቃሚ እንዲሆኑ ይህን መረጃ ብታካፍሉ። ሌላኛው ደግሞ ይሄኛው ትክክለኛው የ800 ሺህ አካውንቱ በተለያዩ ሪፖርቶች ላይቭ መግባት አልቻለም። ይሄኛው ትክክለኛው ሁለተኛ አካውንቱ ነው። ከዛም ሌላ በደረሰን መረጃ ለሁለተኛ ጊዜ ባን ሊደረግ ነው ቲክቶክ ባን ከመደረጉ በፊት እንደገና ሊመለስ ይችላል፣ በዛው ሊቀር ይችላል። ያኛው 810 ምናምን ሺህ በላይ ያለው ፎሎወሩ የትክክለኛው የፍራኦል የዩቲዩብ ቻናል አለው። እንዲሁም ቬሪፋይ የተደረገ የፌስቡክ እና የኢንስታግራም ፍራኦል ኢተቻ የሚል እሱን ፎሎ በማድረግ መረጃውን ማግኘት ትችላላችሁ። ከዛም በተረፈ ይህ ስኩል የድራይቪንግ ስኩሉ በተለይ አዛውንትን በመርዳት የተለያየ በጎ አድራጎት የቻሪቲ አገልግሎት ላይ ነው የሚውለው። ያ ማንም ስላልሆነ ሳይሆን የተለያዩ ድርጅቶች በስሩ ስላሉት ነው እና ይህን መረጃ አካፍሉ ላለሁ። አመሰግናለሁ። ደህና አደራችሁ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ነው የጻፍሽውን? አይቻለሁ። ሽሮ ላብራ ለ100 ሰው 700 ብር አለሽ እና የት ሀገር ነው? ለ100 ሰው አይደለም ለ10 ሰው ነው 700 ብር። እኔ ባህር ዳር ነው የምኖር። ሽሮ ቤት ትንሽ የሽሮ ቤት አለኝ። የልጆች እናት ነኝ። አሁን ነው በቅርብ የጀመርኩት እና እንደዚህ ለደካሞች ማድረስ እችላለሁ። ስራ ፈጠራ አንደኛ ለእኔ ትልቅ ስራ ፈጠራ ነው። ገና ብዙም ስንት ስላላለ ገበያው እንትን ስላላለልኝ በየቦታው እየወሰድኩ አበላለሁ። እዘዙኝ እያልኩ ነው። ካሉበት ድረስ ወስጄ አበላለሁ። ለ10 ሰው 700 ብር ነው? አዎ። እዛው ባህር ዳር ነው። ባህር ዳር ከተማ ላይ ነው። ያው ተፈናቅለው ያሉ አሉ፣ እንደዚህ አቅመ ደካሞች ታሞ ያሉ አሉ፣ በየቤተ ክርስቲያኑ በየመንገድ ዳር ያሉ አሉ። እኔ የኔ ለየት የሚያደርገው በዚህ በበጎ አድራጎት ማህበር ውስጥ ያልተከለሉትን እንደሱ ሽሮ ልበላ ነው። ባለፈው ሽሮ እንደምትወድ ስታወራ እየሰማሁ ነበረ እና እዛው ድረስ ወስጄ ማድረስ ማቅረብ ማብላት ትችላለሁ። እየሰራሁ ቪዲዮ አሳያለሁ። የ4 ልጆች እናት ነኝ። እኔም አሁን ነው ከልመና ይሻላል እርዱኝ ከማለት ይሄን ስራ ብሰራ ለእኔ አዋጭ ነው ብዬ ነው። ያው እኛ ያለንበትን ኮንዲሽን መቼም ታውቁታላችሁ። ትንሽ ከበድላል። 10 ሰው 700 ከሆነ 100 ሰው ስንት ነው? 7,000 ብር ማለት ነው። 200 ሰው 14,000 ብር። ኦኬ 200 ሰው 14,000 ብር 20,000 ብር አድርጌ እልክልሻለሁ። አሁን ልብላና አስገባልሻለሁ። እሺ አባቴ እጠብቃለሁ። ቁጭ ብዬሽ እዛው ባህር ዳር ነኝ። እግዚአብሔር ፊራዬ በወጣ ይተካ የኔ ውድ ክበርልኝ።
ቤዚ ከፍት ነይና እኔ ጋም ሰዎች ይኖራሉ የሚያዙሽ፣ እኔም አዝሻለሁ። እግዚአብሔር ስራሽን ይባርክልሽ። እንደዚህ አይነት ማበረታታት መጥተው በደረቅ እርዱኝ እያሉ ያስቸገሩ ስላሉ እንደዚህ ስራ ከፍታችሁ እንደዚህ አበረታቱኝ ስትሉ ደስ ይላል። ፊራዬ በወጣ ይተካ። ያው የተለመደው እርዳታህን የተለመደው ሰጭነትህን እግዚአብሔር የምትሰጠው በጥፍ ድርብ አድርጎ ይስጥ። ክበርልን ወንድማችን። አሜን። ሮሚ እንዳኮራን ነው እግዚአብሔር ያኮራ። የነፍሷ ጋር ያርግልህ። እናመሰግናለን። ለእኔም ትልቅ እድል ነው። አንደኛ ከአንተ ቤት መታየት በራሱ ለእኔ ትልቅ ነገር ነው። ሁለተኛ ፍራውል አበራ አብልቶልኛል ብዬ ቪዲዮ ሰርች ስለቅም ለእኔ ትልቅ ስራ ነው። እያንዳንዱ መቼም የሰው ልጅ ቻሌንጅ አለው፣ ቻሌንጅ ይገጥመዋል። ግን ቻሌንጅ መወጣት ከልመና እኔ በሚሊዮን ማንቀሳቀስ የነበርኩ ሴት ነኝ። አሁን ባለው ኮንዲሽን አንጻር የተወሰነ መንገድ ላይ ምናምን ዘራርፈውኝ ነው። ክሳራ ገጥሞኛል። በቆሎ ነጋዴ ነበርኩ። ከዚህኛ የተወሰነ እንትን ብሎብኛል። ግን ለምን እለምናለሁ? በዚህ መንገድ ለሰዎችም ደርሼ አሁን 200 ሰው ቀላል አይደለም። ዛሬ አንድ ቦታ ላይ ሄጄ 100 ሰው ባበላ ምሳውን፣ ነገ ደግሞ 100 ሰው ባበላ ለእኔ ትልቅ ስራ ነው። ትልቅ ስራ ነው። እኛም ፍራውል የተሰጠሽን በስራ ላይ አውለሽ ቪዲዮ ስሪ። ቪዲዮን አይተን ሌላ ያንን አይተው የሚሰጡሽ የሚያበረታቱሽ ይኖራሉ። ስራሽን በተግባር ከሰራሽ ስራ የሚያበረታታ ሞልቷል ቲክቶክ ላይ እና ያንን አድርጊ። በጎ ስራ ለአንቺም ለነፍስም ለእንትንም ይሆንሻል። ሮሚዬ ለእኔ ሁለት ጥቅም ነው ያለው። በስጋዬ እግዚአብሔር ይመስገን ለልጆቼ ለዳቦ ገዛለሁ። ልጆችን ቢያንስ በቤት ክራይ ለማኖር የቤት ክራይ አልጨናነቅም፣ በሰዓቱ መክፈል እችላለሁ። ለነፍሴ ደግሞ እግዚአብሔር ይመስገን እነሱ ጋር መዋሌ በራሱ ለእነሱ ወስጄ ማቅረቤ በራሱ መድኃኒዓለም ይመስገን፣ እግዚአብሔር ይመስገን። ፊራዬ በጣም ነው ማከብርህ፣ በጣም ነው መወድ፣ አድናቂ ነኝ። የእውነት የዘመኑ ስኬታማ ወጣት። አሁን ቅድም ብዙ ነገር ስናገር ሰምቻለሁ። አንተ በእምነትህ ጠንካራ ነህ። እግዚአብሔርን ጠይቀ ከእሱ ጋር ትነጋገራለህ። የሰውን ወሬ ቼክ አታርግ፣ አታዳምጥ። ማዳመጥ ያለብህ አሁንም በውስጥ የገባውን የእግዚአብሔር መንፈስ ቅዱስ ድምፅ ነው መስማት ያለብህ። የሰው ወሬ ከእንዲህ አይነት ዓላማ ያደናቅፋል። ለእነሱ ጊዜ ሰጠ። እንዴ ያንተ ጭንቅላት እኮ ብዙ የሚጠብብ ጭንቅላት ነው፣ ብዙ ጥበብ የሚጠብብ ጭንቅላት ነው። ደግሞ ይህን ለእነሱ ደግሞ እንደዚህ ያሉኛል ቦታ ትሰጣለህ። እነዚህን ወደ ጎንቷቸው። ሰው ምን ጊዜም ቢሆን ለእኔ ወርቅ ብታነጥፍልኝ ዛሬ አሰርተኛል፣ ነገ ላላማህ እችላለሁ፣ ነገ በመጥፎ ላነሳ እችላለሁ። በቃ አንተ ማዳመጥ ያለብህ ጀግና ነህ። እኔ እነጋገራለሁ ከእግዚአብሔር ጋር አወራለሁ። እንደ ሰው ነው ማወራ ከእግዚአብሔር መንፈስ ቅዱስ ጋር ብላል። አሁንም ማውራት ያለብህ ከእግዚአብሔር መንፈስ ቅዱስ ጋር ከመድኃኔዓለም ጋር እንደዚህ በረከት በመሰረቱ መስጠት በራሱ ራሱን የቻለ ከሊ ስጥልኝ ብሎ ይልከዋል። እንግዲህ መልእክት ነው አድርስ የተባለ። እኔ ልሰጥ ስል እጄን አሰረኝ፣ መስጠት አልቻልኩም። እንደለመድህ ራስህ ስጣቸው ብሎ ሲመልስ አውቃለሁ። መስጠት በራሱ ከእግዚአብሔር የምትታደለው ጸጋ ነው። ከየት የምታመጣው አይደለም። ከየት እና እኔ አንተ መምከር ፈልጌ ሳይሆን ያው እንደ ትልቅ ሳልበልጥ አልቀርም። ምን 42 ዓመቴ ነው በእድሜ፣ ግን መመከር የሚገባ ሰው አይደለም። አሁንም የእግዚአብሔር መንፈስ ቅዱስ እነማዳመጥ፣ የመራህን መድኃኔዓለም እነማዳመጥ፣ የመረጠህን ይህ ሁሉ አደራ ጸጋ ሲሰጥህ እንደምትሰጥ ስላወቀ ነው። እንደምትረዳ ስላወቀ ነው የሰጥህ። እንደምታረገው ስላወቀ ነው የሰጥህ። ይህ ለአንተ አደራውን አብዝቶ የሰጥህ እንደምታረግለት ስለኮራ ነው፣ ስላወቀህ ነው። ስለዚህ አታዳምጥ። በቃ እንዲህ አይነትን ሰው ደግሞ ለነሱ ጊዜ ሰጥ። ያንተ ጭንቅላት ለጥበብ ነው የተፈጠረ፣ ለመስጠት ነው የተፈጠረ፣ ለስራ ነው የተፈጠረ። ለስራና ለስራ ብቻ ከእግዚአብሔር መንፈስ ቅዱስ ጋር ብቻ አውራ። እሺ፣ እንደዚህ ያሉኝ እንደዚህ ያሉኝ ሚሉትን አታዳምጥ። አመሰግናለሁ። ዜር ይስጥልኝ። ቃልዮት ያሰማልነታችን። ቴንኪው፣ እናመሰግናለን። ብላቴናው ማስታወቂያው ቅድም ውስጥ ድገመው። ማስታወቂያውን ከሰራችሁ ቫይራል ከወጣ ምን ይሆናል ብለሃል ሰምቼ። ድገመው ውስጥ ማስታወቂያው። ኦራይት፣ እሺ። ከዛ ውጭ ሙሻ ቀጥል ብላቴና።
you say something? አይ ቀጥል የሆነ ነገር አለ ክፍራ። ኦልራይት ሙሻ ኦልሞስት ቃል የገባልሽ ወንድምሽ 20 ሺህ ብር ነው። ወደ 285 ሰው ያክል ይመግባል። ምናልባት አላቅም ፍራዬ፣ ምክንያቱም የሚልከው አማውንት ከላኩ አኳያ ነውና 1 ሺህ ብር ቢጨመር ብዬ አስቡና 21 ሺህ ብር ቢሆን 200 ሰው ብቻ ነው። ሌላውን ዝም ብዬ ነው። ቲፕ ነው። አይ ጋሽ ኦኬ። ከማስታወቂያው በፊት እንግዲህ ተወዳጆች እዚህ ያላችሁ የሮሚ ቤተሰቦች አላችሁ፣ የቤዚ ጤፍ እግዚአብሔር ይመስገን። ጤፍስ የእውነት ለማውራት ቀንሶልናል 12 ሺህ። የጎጃም ጤፍ እውነት መርጠን ቆንጆ ጤፍ እግዚአብሔር ይመስገን። በፊት 16 ሺህ 18 ሺህ ገብቶ ነበር እኛ ላይ፣ ግን አሁን መድኃኔዓለም በሚያውቀው ውቅ የሆነ ጤፍ በ12 ሺህ ብር አለ። እሺ እንደዚህ ጋር ግልሻ እሺ ቢዝነስን ለማበረታታት 20 ሺህ ብሩ 200 ሰው ታበያለሽ። አበላለሁ። ከዛ እኔ 30 ሺህ አድርጌ ልክና በ12 ሺህ ደግሞ ለቢዝነስ ማበረታቻ ኩንታል ጤፍ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አባቴ ክበርልኝ። እኔ አባት ስላገኘው ደስ ብሎኛል። ይሄን ያደረገ መድኃኔዓለም እግዚአብሔር ብሎ ከመጣው ቁጭ ብዬ ትኩስ ሽሮ አንቺ ጋር በላለሁ። ደስ ይለኛል። ንጹህ ያተር ሽሮ መድኃኔዓለም በሚያውቀው ንጹህ ያተር ሽሮ በነጭ ሽንኩርትና በሽንኩርት ብቻ ነው። ክሮን እራሱ አላስነካም። በነጭ ሽንኩርትና በሽንኩርት ብቻ ነው የምሰራ። እግዚአብሔር ይመስገን። በሸክላ እያወጋን እንበላለን። ሽሮ ለዛውም እኔ የምሰራት ሽሮ በቃ አታይም እንደ ስበላ አጣፍጨት ዳጣጥመ ስትበላ እኮ ምራቄን ሁሉ አስዋጥከኝ እኮ ልክ እንደ እንትን አያረክ እየበላ ዳለው እያለ ሲያወራ ሰማዋለሁ ብዙ ጊዜ ነው። ለሰዎች ጥብዝ ያዛል። እኔ ግን አንቺ ለእንተና ያች ማናት የምትባል አገልጋዩዋ የማዘሯን ቤት ያሰራችላት ስሟ ጠፍቶብኝ ነው። የማዘሯን ቤት ያሰራችላት ባለፈው ዕለት ማናት አገልጋዩዋ ፓስተር ማንም ትባላለች። ፕሮቴክት ማን እንትን ላይ የሆነ እናት ትልቅ አወኳት። ሮቦት ሮቦት ከእሷ ጋር እያወራ ቤት እንትን ያልናቸው ሴትዮ የወላይታዋ ሴትዮ አሁን የእሷ ሴትዮ ምርቃን ብቻ እንኳንስ እግዚአብሔር ምስክሬ ነው እኔ አላቅም። እኔ ብቻ መግለጽ ያቅተኛል። ምንም አልልም። በቃ እግዚአብሔር እሱ አንድ ጊዜ መጥቶ ከአንተ ጋር ሁኗል። አሁንም ጨምሮ ጸጋውን አብዝቶ ይስጥህ። እኔ ኦርቶዶክስ ነኝ በእምነቴ፣ ግን እምነትህን ምን ያህል እንደምታከብረው የእውነት ነው የምነግራችሁ። በነገራችን ላይ በእምነቱ ጉዳይ አያሽቃብጥም። የሆነ ቤት ገብቶም እናንተ አገልጋይን የምትሉ እንደዚህ አይነት አይደለም አገልግሎት ብሎ ሲናገር ሲገስጥ ሰምቻለሁ። ለዛ ነው እኮ የምንወደውና እኛም ስንገባ አብረን የምንዘምረው። ፊራ አሁን ሲያገለግል እኔ መቀመጥ አዶማይ እንደ ኦርቶዶክስ ነኝ፣ ሲዘምር አብሬው ዘምራለሁ። ለምን እኛ ድሮ የምናውቃቸው ኦርቶዶክሶች በፊራ አይነት ስነ ምግባር ያሉ ኦርቶዶክስ ጴንጤዎች ናቸው። እኔ አሁን ማከብራቸው ጴንጤዎች አሉ። እኔ መዝሙር ሁሉ ሰማለሁ፣ በቤቴ አንዳንዴ ከፍታለሁ። ለምን እኔ መዝሙሩ ጌታን ነው የሚያመሰግነው። መዝሙር አትስሙ ተወግዟል፣ እኔ አልሰማም። እኔ እንዳንድ ኦርቶዶክስ በሃይማኖት ያልደራደርም ታውቃላችሁ፣ ግን ይሄ ተወግዟል ምናምን አልሰማም። እኔ ጌታን ነው የሚያመሰግነው። በተለይ እነግርሃለሁ እንትን መስፍን ጉቱን በጣም ነው የምወደው። በህይወት እንደውም ማግኘት የምፈልግ ሰው ነው እሱ። እግዚአብሔርን ሲያመሰግን የሆነ እንትን አለው። እኔ በጣም ነው የምወደው እሱን ዘማሪና የምታከብራቸው የምታዳምጣቸው የጴንጤ ሰባኪዎች አሉ የማከብራቸው። አሁን ፊራ ስታገለግል ብዙ ጊዜ ስትባርክም ወሬ በሪት ይዛ ያለው ከአንተ ጋር ቁጭ ብዬ ጌታን ማምለክ አዶማይንድ ለእኔ ማለት ነው። ለምን ያንተ የሌላውን ሃይማኖት የሚናገር ምናምን አይደለም፣ የራስን ሃይማኖት አክብረ በንጹህ ነው እንትን የምትለው። ስለዚህ የእንደዚህ አይነት እንትኖች ምንም እኔ የሚሸመቅቀኝ ምናምን የሚለኝ ለምን
ጴንጤ ቤት ገባሽ ምናምን ብሎ ወይ ከጴንጤ ጋር አገለገልሽ ብለኝ ተኛና ተኩስ ነው የምለው። ገባ ፊራ የእሱ ወይ ይሄ ምን እንደሆነ ታውቂያለሽ? ምንድን ነው? የታቦት ማስቀመጫ ነው። ታቦት ወይኔ ታቦቱ እኮ ከላይ ያሉት ኪሩቤሎቹ ናቸው። ይሄ ታቦቱ ነው። አንዴ እዛ ውስጥ ነው 10ቱ ትእዛዛት የሚጻፈው። ይሄ ነው ለእስራኤል እግዚአብሔር እስራኤሎችን ስሩ ብሎ የነገራቸው ይሄንን ነው። ይሄ ነው ታቦቱ። በአራት ይቀበሉታል። በወርቅ ነው። ከላይ ኪሩቤሎቹ አሉ ሸፍነውታል። እኔ በውስጡ አድራለሁ ብሎ እንትን ያለው እና በግራና 4 ሰው ነው የሚሸከመው። ይሄ ነው መጽሐፍ ቅዱስ ላይ ያለው ማለት ነው። እና ይኸውልሽ ከጎኑ የኖህ መርከብ አለ፣ ታቦቱ አለ እዛ ጋር። በነገራችን ላይ ምን መሰል ሰው ያልገባው ነገር አለ። ሰው ያልገባው ነገር ምንድን ነው? አሁን ለምሳሌ ኢየሱስ ጌታ እኔ ኢየሱስ ማለት ጌታ ኢየሱስ ካላልኩት እንትን ይለኛል። ጌታ ኢየሱስ ክርስቶስ ሃይማኖት አይደለም። ሃይማኖት ሳይሆን እንደ ተቋም ነገር ሳይሆን ላይክ ህይወት ነው። ህይወት ማለት የሚኖር ህይወት ነው። እና ጌታ ኢየሱስ ክርስቶስ የሆነ እምነት ነው ብለሽ እምነት አይደለም፣ ሃይማኖት አይደለም፣ ህይወት ነው የሚሰብ የዘላለም ህይወት ከእግዚአብሔር ጋር አብሮ መኖር እስከ ዘላለም እና ህይወት ነው። ስለዚህ አንዳንድ ሰው ለምሳሌ ምን መሰለሽ አሁን ሮሚን አውቃታለሁ ይላል አንዳንድ ሰው አይደል? ሮሚን አውቃታለሁ ይልና ሮሚን ማወቅና ስለ ሮሚ ማወቅ ይለያያል። አሁን ሮሚን አውቃታለሁ ይላል ዝም ብሎ እንዲሁ ስላየሽ ብቻ ማለት ስለ ሮሚ አውቃለሁ ማለትና ሮሚን አውቃታለሁ ማለት ይለያያል። አይሽ ስለ ሮሚ ማወቅ ሶሻል ሚዲያ ላይ ያለውን ብቻ ነው የሚያውቀው። ሮሚን በደንብ አውቃታለሁ ካለ ደግሞ ዲቴል በደንብ የሚያውቅሽ ከምን አይነት ቤተሰብ እንደወጣሽ፣ ማን እንደሆንሽ፣ የሚገባሽን ክብር፣ የሚገባሽን ስፍራ፣ የሚገባሽን ሁሉን ነገር የሚገባሽን በአግባብ ሊሰጥሽ የሚችል ሰው እና ዝም ብሎ ሶሻል ሚዲያ ላይ የሚያውቅሽ ሰው አንቺን የሚያስረዳበት መንገድ ይለያያል። ስለዚህ ጌታ ኢየሱስ ክርስቶስን የሚያገለግሉት ሰዎች ሁሉ ያውቁታል ማለት አይደለም። ስለ እሱ ነው የሚያውቁት እንጂ እሱን ያውቁታል ማለት አይደለም። እሱን ቢያውቁት ሃይማኖት የማንንም ሰው አይናገሩም፣ ኑሮውን ነው የሚኖሩት። አይሽ ጌታ ኢየሱስ ክርስቶስን ስታቂው እሱን ነው የምትኖሪው። እሱን ለመኖር ነው እንጂ የምትጥሪው ለከ ከሌ እንደዚህ ሆነ። አሁን እኔ በሃይማኖት ሲጨቃጨቁ ይገርመኛል። ለምን መኖር ነው በቃ ህይወት። እነ ጳውሎስ ምናምን ስታዩ የጌታ ኢየሱስ ክርስቶስን ኑሮ ነው የኖሩት እንጂ እናንተ እኮ እንዲህ ናችሁ፣ እናንተ እንደዚህ ናችሁ ምናምን እያለ ሳይሆን ሲኖር ኑሮውን ሲኖር ሰው እያየ ለካ የሚያመልከው አምላክ የሚያመልከው የእሱ የሚከተለው መንገድ እንደዚህ አይነት መንገድ ነው እያለ እንትን ይላል። በመሀል ግን የእንትናን ብር ለላክላት ቀልቤ ይሰብሰብ። የሮሚ ቤተሰቦች የቤዚ እንዲሁም የቡካ የፍቅር ኢትዮጵያ ውስጥ እየነጋ ስለሆነ ይሄ ትክክለኛው የፍራውል አካውንት ነው። ይህንን አካውንት ፎሎ አድርጉት። ምክንያቱም ፍራዬ ሲና ኮሜርሻል ባንክ ነው አይደለም? ቤዚ ጋር ኢትዮጵያ ባለችው ኮሜርሻል ባንክ ነው። እሺ 104 819 ላንብብልሽ እንደገና። እሺ 104 819889 እመቤት ዘለቀ አያሌው። እመቤት ዘለቀ አያለው። የበላይ ዘለቀ እህት ነሽ እንዴ? የበላይ ዘለቀ እህት አይደለሁም። ያው ዘለቀ አያሌው ይባላል አባቴ። ያው ነው በላይ ዘለቀ ኢትዮጵያ አይደል? ያው ነው የኔ እህት አይደለሽ? ቃል ገብተህ እውነቴን ነው የምነግርህ። አሳድጌም ነው የምቆይህ ድርጅቴን
ቆንጆ ሽሮ ነው የምጋብዝህ። መውደቅና መነሳት ያለ ነው። ትላንት በሚሊዮን ሰርተሽ ሊሆን ይችላል። ዛሬ ደግሞ እንደዚህ አሁን አንቺ እየተረዳሽ ሳይሆን በቃ ለስራሽ አሁን እኔ እዛ አካባቢ ያሉትን ሰዎች ማብላት ስለፈለግ አንቺ ደግሞ ምግብ ቤት ስላለሽ ለምግብ ቤት ነው ኦርደር ያደረኩት እንጂ እንደ እርዳታ አይደለም። ግን ቢዝነስ መጥተሽ አስተዋወቅሽ። ለምን መሰለሽ አንዳንድ ጊዜ አግኝቶ ሰው ሲያጣ እዛ ላይ የሆነ የተረጂነት መንፈስ እንዲሰማው አልፈልግም። እኔ እየሰራ መሆኑን እና ተመልሶ እዛ ቦታ ላይ እንደሚመጣ እንዲሰማው ፈልጋለሁ። የተረጂነት ስሜት እንዲሰማው አልፈልግም። ለምን አንዱ ረጂ አንዱ ተረጂ አይነት ስሜት እንዲሰማው አልፈልግም። ስለዚህ ባህር ዳር ላይ ቆንጆ ምግብ ቤት አለሽ። ስለዚህ አንቺ ደግሞ እነዛን ሰዎች ማብላት ትፈልጋለሽ። አሁን ሶሻል ሚዲያ ላይ ነው ያለሽው። እኔ እንግዲህ ጀምሬዋለሁ በባርኮት። እግዚአብሔር ደግሞ ያስፋሽ። እግዚአብሔር ደግሞ ወደ ነበርሽበት ብቻም ሳይሆን ከነበርሽበት በላይ እግዚአብሔር ያስፋሽ። የልጆችሽን በረከት የምታይበት፣ የልጆችሽን ስኬት የምታይበት እናት እነሱን የምታይበት የእነሱን ውጤት የምታይበት እናት ያደርግሽ። አሜን። ሀገራችንን እግዚአብሔር ሰላም ያደርገው። ስኬት ይሁንልሽ፣ በረከት ይሁንልሽ። አሜን። ነገ ደግሞ እንደዚሁ ፊራ ጋር የተገናኘንን ብለሽ ሮሚ ስትገባ ትገቢያለሽ፣ ዮኒ ጋር ትገቢያለሽ። ብዙ አሉ እንደዚህ ገብተው የባህር ዳር ልጆች አሉ ምን አሉ፣ እነሱም ያበረታቱሻል እዛ አካባቢ በደንብ። ይሄ ነው ኢትዮጵያዊነት ማለት። አንዱ ሲሰራ ያንን ሰው እዛ አካባቢ ላሉትን ምስኪኖችን ማብላት ነው። አንቺንም ደግሞ ገበያሽን ኦርደር ማድረግ ማለት ነው። እና ጀምረነዋል። እሙዬ የልጆች እናት ከባህር ዳር 200 ሰው እንግዲህ የባህር ዳር አካባቢ ያለ ሰው ልናበላ ኦልሬዲ ኦርደር አድርገናል ምግብ። ሌሎቻችሁም ፎሎ አርጓት እስቲ። 528 ሰው አለ። ፎሎ አርጓት፣ አበረታቷት እስቲ። ሊያችሁ 528 ሰው ፎሎ አርጓት። ሁላችሁም እዚህ ያላችሁ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ፊራ መድኃኔዓለም ጸጋውን አብዝቶ ሰጥቷል። አሁንም ከዚህ በላይ ደግሞ አብዝቶ ይስጥር። እንዳየናቸው ቢሊነሮች እንደነ ብልጌት ሁነ ከነሱም በላይ ሁነ ለኢትዮጵያ የምትደርስ ወንድም ነህ፣ ለድሃ የምትደርስ ጀግና ወንድም ነህ። አሁንም እግዚአብሔር መድኃኔዓለም እነ ብልጌት በላይ ያርግህ። ሌላ ምንም አልልህም። ለአንተ ያልሰጠ ለማን ይስጥ? ጋይስ አሁን እዚህ ጋር ለሱ ያልሰጠ ለማን ይስጥ? መቤቴ የእውነት ነው የምናገር። እኔ የሆነ ቤት ሰበካ እየተሰበከ ተሳድቦ ተቆጥቷቸው መሳደብ ሳይሆን ገስጧቸው ሲወጣ አይቻለሁ። ክብር ለሚገባው ክብር ስጡ፣ እንደዚህ አይደለም ሰበካ፣ እንደዚህ አይደለም ማስተማር ብሎ ሲናገር ሰምቻለሁ። ትልቅ ነህ፣ ትልቁን አሁን አሜን አሜን። እግዚአብሔር መድኃኔዓለም የእናት ምርቃን የእናት ጸሎት ይከተልህ። በቃ እኔ ምንም አልልም። እኔ ከአንተ ቤት መግባቴ በራሱ ለእኔ ትልቅ እድል፣ ትልቅ ሎተሪ ነው። የእውነት አንተን አግኝቼ ማውራቴ በራሱ እግዚአብሔር ይመስገን። ይህን ያደረገ የድንግል ማርያም ልጅ መድኃኔዓለም ነው። ስለፈቀደ ነው። በቃ ስለፈቀደ በዚህ ሰዓት ቅድም ነው አብሬ የተነሳሁት፣ ግን በዚህ ሰዓት ሰዓቷች ናት፣ ደቂቃዋች ናት ብሎ ተስፋ ቆርጬ እንቅልፌን ሁሉ የሆነ ነገር እያደረገ ነበርና ኖ ይሄ እንቅልፍማ አውቆ ነው አዚ የሚያመጣው ነገር አለ። አልተኛለትም። ተነስቼ ልጅቱን የልጆችን ምሳ እኔ ቋጥራለሁ ተይው ብያት ነው ተነስቼ ከታች መከተልህ። እንቅልፌን አልተኛም፣ ይቅርብኝ አልፈልግም ብዬ ማለት ነው። ልጆች አልወጣው እያጸዳዱ፣ ግን ኖ አይቻልም ብዬ ነው። ከተጋ የሰው ልጅ እግዚአብሔር እንደፈቀደለት ማግኘት ያለበትን ነገር የልቡን መሻት ይሰጣል። እኔ ለእኔ ትልቅ ነገር ነው፣ ለሱ ተራ ነገር ሊሆን ይችላል። ሰው ለመስጠትም አልኳቸው፣ ለመስጠትም ከእግዚአብሔር ስንታደለው ነው። ፎሎ እያደረጋችኋት ፎሎ አርጓት ስንታደለው ነው። እና እግዚአብሔር ጨምሮ አብዝቶ ይስጥ፣ ከነ ብልጌት በላይ ያርግ። አንተ ሰጭነህ፣ እግዚአብሔር ደግሞ አውቆ ነው የሚሰጥ ለአንተ አደራውን እንደምሰጥ ስላወቀ ነው። ከእግዚአብሔር በላይ አዋቂ ማንም የለም። አልፋና ኦሜጋው ጌታ ለአንተ ሲጨምር የሚያድር እንደምትሰጥለት ስለሚያውቅ ነው። እሱ በአካል ወርዶ አይሰጥን ማይል በእናንተ ላይ አድሮ ነው ለእኛ የሚሰጥ ለእኛ የሚረዳ። እኔ አንተ ደግሞ ጀግና ነኝ። ጀግኜ ከእግዚአብሔርን በማስቀደም መድኃኔዓለምን በማስቀደም አሳያለሁ የስራ ውጤቴን። ትላንት ነበረኝ ዛሬ የለም፣ ነገ ደግሞ ይመጣል። እንዴ እኔ እኮ የሱ ልጅ ነኝ። እኔ ማንፈጠረኝ በሱች ተፈጥሬ። እኔ ከኔ የሚጠበቅ በትጋት ጸሎትና በትጋት መስራቱን አመሰግናለሁ። ሮሚዬ አንዴ ማክበርሽ አስገብተሽኝ ባህር ዳር እመጣለሁ ብለሽ ነበር። ለኢትዮጵያ ስትመጪ አልተሳካልሽም፣ ጊዜም አላገኘሽ፣ አልመጣሽም። ያው አወድሻለሁ፣ አከብርሻለሁ። ያላችሁ በሙሉ በጣም ነው የማመሰግን። ፎሎ አድርጌሻለሁ። እኔም
ስልክሽን በውስጥ ላኪ የምትሉ 20 ሺህ ጨምራለሁ የምትሉ ታሪክና ምናምን ባዮ ላይ ስልክ ያለ በነገራችን ላይ ባልትና ውጤቶች አዘጋጃለሁ። የትም ቦታ ማድረስ እችላለሁ። ልካለሁ። 20 ሺህ ጨምራለሁ ያሉት ይጨምሩ። የታል ገብቶ ይጨምሩልሻል። ችግር የለውም። አበረታቷት። ግን ፎሎ አድርጓት። መጀመሪያ 131 ሰውን 580 ይታየኛል። ፎሎ አድርጓት፣ አበረታቷት። ከእንትን መውጣት አለብን እኛ ስለ እግዚአብሔር የተነገረውን ይሄ ከዘረኝነት ከምናምንነት የጸዳ እግዚአብሔራዊ የሆነ መንፈስ ስፕሪት ይለቀቅባችሁና ፎሎ አድርጓት። እህታችን ናት። ከባህር ዳር ነው። ነገ ደግሞ ባህር ዳር ላይ ፈሽ ብለን እኔ አሁን ኢትዮጵያ ብሄድ ጎንደር ሄዳለሁ። ባህር ዳር የትም አልሄድበት የት ነው? ሁሉ ቦታ ሄዳለሁ። ጊዜ ካገኘ ነው። አሁን እኛ ያልገባን ነገር ጊዜ ያንተ ጭንቅላት የተሰራ ለዚህ አይደለም። በእርግጥ ያው ጉብኝት ልትጎበኝ ትችላለህ። ግን ያንተ ጭንቅላት የእውነት እግዚአብሔር በሚያውቀው የተሰራ ለዚህ አይደለም። የእውነት ለዚህ አይደለም። ለነዛ አሉበልተኛ ሰዎች ግን ጊዜ አትስጥ፣ ቦታ አትስጥ፣ ቸክ አታድርግ። አንተ ከእግዚአብሔር መንፈስ ቅዱስ ጋር ነው ንግግር። እነሱ ጋር ተነጋገር። እነዛን ተዋቸው። ሰው ምን ጊዜ ምንም አሁን እዚህ ጋር በጠዋት ሰዓቷ ደቂቃዋ ስትደርስ እግዚአብሔር ፈቅዶ ገብቼ ስራ ፈጥራልኛል። ስራ ትላንትና ዕለት ሳበላው እያለ 100 ሰው ታዝዤ ሸገር አዲስ ይባላል። ውጭ ሀገር ነው ያለ። አዎ ሸገር አዲስ ይባላል። እሱ አዝዞኝ ለ100 ሰው አብይልኝ ብሎ ያውም ትላንትና ነው የጀመርኩት። ፖስቻለሁ። አይቶ ከሆነ ይሄን ስራ አስቤ ያመጣሁት ለምን እርዱኝ እላለሁ፣ ለምን እለምናለሁ። እንደዚህ ማላረግና በዚህ መንገድ እኔ እስካሉበት ሂጄ እነዛ ሰዎች ማልዳሰስ ፎጣቸው ይቆሸ ምናምን ካለን በዛው እግር መንገድን እየተቀበልኩ እያመጣሁ አጥባለሁ። እነዚሁ ደካሞች አባቶችን ምን ችግር አለው እንደዚህ ማላደርግ ብዬ ይህንን ነገር ስጀምረው ሸገር አዲስ የሚባለው ልጅ እንግዲያስ ለእኔ 100 ሰው አብይልኝ ብሎ ላይክ እንዳንተ ከነቲፑ $100 አስገባልኝ። ትላንትና ነው የጀመርኩት። የሚገርመው ከአንተ ቤት መግባት የፈለኩ ብዙ ጊዜ ነው። የሆነ ሰዓት ላይ ታስታውስ ከሆነ ፊራ ዋስ ሁነኝ አስፈታኝ ስል ነበር። ልታሰር ነበረ። ለ32,000 ብር ቸክ ተመቶብኝ ልታሰር ነበረ እና ፊራ ዋስ ሁነኝ በእናትህ አስፈታኝ። ግን ታስሬ 10 ቀን በ2,000 ብር አስተፈታሁ። ዋስ ሁነኝ አስፈታኝ ብዬ አስጽፍልህ ነበረ። እና ያው እግዚአብሔር የዚያችን ሰዓት አልፈቀደም። የፈቀዳት ሰዓት እቺ ናት። እቺ ደግሞ ለእኔ የበረከት ምንጭ ሆና ነው። መድኃኔዓለም ፈቅዶ ሰዓቷን አግኝቼ ገብቻለሁ። እግዚአብሔር ይመስገን። እግዚአብሔር ታላቅ ነው። አሜን። አንተ ላይ አድሮ ያው ለእኛ ደራሽ አርግህ። ደግነህ ምን ጊዜ ፎሎ አርጓት። 568 ሰው ፎሎ አርጓት፣ ፎሎ አርጓት፣ አግዟት። ለበዓል ለዓመት በዓል ለተለያየ ሰዎች ባህር ዳር ላይ ላሉ ለደካሞች የምታበላ እህታችን ናት። ፎሎ አድርጓት። ከዛ ውጭ እግዚአብሔር ይባርክሽ ሙሻ። አንድን ነገር ለተረዳው ማስተዋል ላለው ሰው ትልቅ መልእክትን የላክሽው እና በጣም ደስ አለኝ። ፍራዬን በፊት ጀምሮ ፎሎ እንደምታደርጊ በእያንዳንዷ እንትኖችሽ ላይ ስታሳውቂ ነበርና በዚህም ያላችሁ የፍራ ወዳጆች፣ የሮሚ እንዲሁም የሄሉ የሮያል ፋሚሊዎች፣ የቤዚም ፍራዬን ለማግኘት ቀጥተኛ መንገድ አንድ ነገር ስልክ ቁጥሩን እንሰጣችኋለሁ። ፍራዬን ለማግኘት እኔ አሁን ይኸውና ባለቤቱ ባለበት ስልክ ቁጥሩን እንሰጣችኋለሁ። እርሱም በትንቢተ ኤርምያስ ምዕራፍ 33 ከቁጥር 3 ላይ ያለው ነው። በብላቴናው አብርሃም በቤዛ በሮሚ ምናምን አይደለም። ልቡ ላይ ሲሞላ እቺ ሴት ስትከታተለው ነበር። ቀኗ ስለሆነ ቅድም ስትመሰክር እኔ ሐሴትን ነው ያደረኩት። በቃ በጣም ነው ሐሴት ያደረኩት። ትፈልጉታላችሁ። መርዳት ካረዳ ያመዋል። ትልቁ ህመሙ ሰዎችን ካረዳ ነው። ደግሞም ሲረዳ የእግዚአብሔር ሕያው ቃል እንደሚለው ለድሃ ቸርነትን የሚያደርግ ለእግዚአብሔር ስለሚያበድር አስባችሁታል። ለእግዚአብሔር ነው የሚያበድረው፣ ለእናንተ ሲል አይደለም የሚሰጠው። እሱ እንዲረዳችሁ በተለያየ ህመም በተለያየ ችግር ውስጥ ለስራ የምትፈልጉ ከሆነ ይሁንና ስልክ ቁጥር ይህ የእግዚአብሔር ቀጥተኛ መገኛ ቁጥሩ ነው። በትንቢተ ኤርምያስ ሂዱና መጽሐፍ ቅዱስ ያላችሁ ሰዎች የሱ ቀጥተኛ ስልክ ቁጥር ነው። እግዚአብሔርን ብቻ ነው ሊሰማ የሚችለው። አው የሚላኩለትን ሜሴጅ ሊመለከት ይችላል፣ በልቡ ያኖራል። ከዛ ውጭ ከሱ የተለያየ ነገሮች አድቫይስም ፋይናንስም የምትፈልጉ ከሆነ ትንቢተ ኤርምያስ ምዕራፍ 33 ከቁጥር 3 ላይ ያለውን ቃል ሂዱና ግለጡ። ከዛ ውጭ ብላቴናው አስገባኝ በዚህ ቡካ ብትሉ ናሲንግ። ይሄ ትክክለኛውን በባለቤቱ ፊት ነው ነግራችሁ። ከዛ ውጭ እንኳን ደስ ያላችሁ።
በአሜሪካን የምትገኙ ወንድሞቼ ኢትዮጵያውያን፣ እንዲሁም አማርኛ ተናጋሪ ኤርትራውያን እንኳን ደስ ያላችሁ። የግማሽ ዲስካውንት ተደርጎላችኋል። ህይወታችሁን፣ ኑሯችሁን በተለይ ድራይቪንግ ላይ ትራክ ድራይቪንግ ላይ መግባት እያሰባችሁ ፋይናንሻሊ እጥረት ያለባችሁ ሰዎች ፋይናንሻችሁን $2500 በመክፈል ወደ ጃፍራ ሲዲኤል ድራይቪንግ ስኩል በመምጣት ሸልተር አለው ከኤርፖርት ጀምሮ። ከኤርፖርት ጀምሮ ብቻ ሳይሆን የተለያዩ ስኩሎች መኝታ አኮሞዴሽን የላቸውም። እሱ ግን አኮሞዴሽኑን አዘጋጅቷል። የሚያምር እኔ ተመልክቻለሁ፣ ቪዲዮ ሰራበታለሁ። ይህ አሜሪካን ለምትገኙ ወንድሞች እህቶች ነው። ከዛ ውጭ ኢትዮጵያና ከአሜሪካን ውጭ ያላችሁ እንዲሁም በአሜሪካን ያላችሁ ከኢትዮጵያ 50 ሺህ ብር ጀምሮ እስከ 200 ሺህ ብር ይህው ድርጅት ጃፍራ ድራይቪንግ ስኩል ለማስታወቂያ የራሱን ፍላጎት አይደለም። ማስታወቂያውን ቢሰራ ባይሰራ እግዚአብሔር ስሙ ይባረክ። ነገር ግን ሰዎች እንዲጠቀሙ እሱ ሊጠቀም ሳይሆን ሰዎች እንዲጠቀሙ በማስታወቂያው መጥቶ አንደኛ ዲስካውንቱን ኦኬ አዲስዬ ይህንን እየነገርኩ ነው ያለሁት። ሚኒሶታ ላይ ነው ያለሁት እያልከኝ ነው። ቅድምም ስጽፍ አይቻለሁ፣ ኮመንትን አይቻለሁ እና መምጣት ትችላለህ። ኦልሬዲ ዲስካውንት ተደርጓል። ስልክ ቁጥሩን ኦልሬዲ አለ። የጃፍራ ድራይቪንግ ስኩል ላይ ስልክ ቁጥር አለው። እሱ ቁጥር ላይ መልእክት መላክ ትችላለህ። አሁን ላይ መልእክት ልከህ ከዛሬ ጀምሮ ኦልሬዲ በሱ እጅ ስላለ ከነገ ጀምሮ አይደል ፍራዬ፣ ከነገ ጀምሮ መምጣት ትችላለህ። አዎ ከነገ ጀምሮ ለአንድ ሳምንት እንኳን ደስ ያላችሁ በአሜሪካን የምትገኙ ወንድሞች እህቶቻችን። ሌሎች ደግሞ አግዘን የምትሉ ይህንን እድል ተጠቀሙ። ከ50 ሺህ እስከ 200 ሺህ ብር በምንድን ነው ካላችሁ የጃፍራ ሙሻ ልጆቿን ወደ ትምህርት ቤት እየላከች ነው። ተባረኩ ልጆችን ላስተዋውቅህ። እችኛዋ ወፍራማ የፓስተር ተከስተ የትንሽ ወንድሙ ልጅ ናት። ተንጂ የእውነት እችኛ የፓስተር ተከስተ የትንሽ ወንድሙ ልጅ ናት። ግን አሁን እሱ በዚህ ሰዓት የጤና እክል ገጥሞት መናገር አይችልም። ያው የተወሰነ ፓራላይዝድ ምናምን ሆኖ እሱ ራሱ ነው። ኧረ የሰው ሚስጥር አታውሩ ፕሊዝ። የራሷ ልጅ ነው ሚስጥር ሳይሆን ሪል እሱም ራሱ ወንድም ምናምን ስትል ፕሊዝ ነው። ምንም ችግር የለም እኮ ችግር የለም። እሱ ራሱ ጸሎት አድርጉልኝ ብሎ ፖስቶት ነበረ። የሚደበቅ ነገር የለውም። ለእርዳታ ሳይሆን ሪልን እውነቱን እያሳየውሽ ነው እንጂ እንትን የሚል ነገር የለውም። አምራለች ደግሞ። አዎ ቆይ እሱን ለምትመስል የእውነት እሱን ለምትመስል ብታት መጀመሪያ እንትናት ነበር። አሁን ግን ያው ረዥም ጊዜ ሆኖታል፣ ተገናኝተን አናውቅም። እግዚአብሔር ይመስገን የእነዚህ እናት ነኝ። እነዚህን ያደለኝ እኔ ትልቅ እና እግዚአብሔር እኔ ሀብት አልፈልግም፣ ንብረት አልፈልግም። ልጆቼ ስላሉ ብቻ በልጆቼ በጣም ደስተኛ ነኝ። ልጅ የሚሰጠውን ደስታ የሚሰጥ ምንም ነገር የለም። እውነቱን ለማውራት እንጸልይለታለን ለሱ። እግዚአብሔር በጣም ችግር ላይ ነው፣ ጸልዩለት። በጣም ነው የጤና ችግር ገጥሞት ያለ፣ የገንዘብ ችግር አልገጠመውም። ተከስተ እግዚአብሔር ይስጠው፣ መድኃኔዓለም ደጋግሞ ይባርከው። በሚሊዮን አውጦ ነው ያሳከመው፣ በጣም በብዙ ሚሊዮን አውጦ ነው ያሳከመው። ግን በቃ ሁሉም ነገር ከመድኃኔዓለም ነው፣ ሁሉም ከሱ ነው። አሪፍ ነው እና በጣም አሪፍ ነው። የተጠየቅኩ ነውና ፍራዬ 50 እና 100 ሺህ ብሩ እንዴት ነው ማግኘት የምችለው የሚል ኮመንት እያነበብኩ ነውና 50 እና 100 ሺህ ብሩን የምታገኙበት ጃፍራ ድራይቪንግ ስኩል ማስታወቂያ ይሰራል። ወይም እናንተ ሙሉውን መረጃን ያቀብላችኋለሁ። ቪዲዮዎችም ሪከርድ የተደረጉ አሉ። የስኩሉ የአኮሞዴሽን የመኝታ እንትኑን ቀርጬዋለሁ ቅድምና፣ እንዲሁም ምስክር እንዲሆናችሁ ኮፋውንደሩ ገለጻ ሲሰጥ የነበረው ቪዲዮዎች አሉ። እነሱን ሼር አድርጋችኋለሁ። እሱን ቪዲዮ በመስራት ቪዲዮ ደግሞ ቫይራል ሲሆን እናንተ ቀጥተኛ፣ ምክንያቱም እሱም ሊሰራ ይችላል፣ ፍራዬ ሊሰራ ይችላል፣ እናንተም ልትሰሩ ትችላላችሁ። ሜንሽን አርጉት፣ ፍራዬ ሜንሽን አርጉት የኛው አካውንት ዋሊያም ደግሞ ያኛውን 800 ሺህ በላይ ያለውን አካውንት ሜንሽን አድርጉት። ስለሚያይ ቫይራል ከሆነ ከ50 ሺህ እስከ 200 ሺህ ብር ከዛም በላይ ሊሆን ይችላል። የእናንተ ቪዲዮ በጣም ቫይራል ከሆነ ከ200 ሺህ ብር በላይ ማግኘት ትችላላችሁ። ዋናው ዓላማው ምንድን ነው?
በአሜሪካን የሚገኙ ወንድሞቻችን እህቶቻችን ስራ እንዲያገኙ ነው ትልቁ ነገር። ስራው ደግሞ እንደሚታወቀው የሕክምና የተለያዩ ስራዎች አሉ በአሜሪካን የምትኖሩ እናንተ ታውቃላችሁ። እና ትራክ ድራይቪንግ በጣም የጀርባ አጥንት ነው ለአሜሪካን። ይሄ ቢዝነስ ላይ ብትገቡ ባጭሩ ራሳችሁንም ሆነ ቤተሰቦቻችሁን የምትደርቡበት ቢዝነስ ስለሆነ በጣም እውቅና ያለው በአሜሪካን መንግስት እውቅና ያለው ድርጅት ነው። ብዙዎችን በአመት እያፈራ ያለ ድርጅት ነው። እናንተ ተጠቃሚ እንድትሆኑ ኦልሬዲ አይተነዋል። እኛ ትልቅ የመኖሪያ ትልቅ የእናንተ ማረፊያን ኦልሬዲ አግሪመንት አድርጓል። ደግሞ እንጸልይለታለን። ባለቤቱ ኦልሬዲ የመግዛት ችግር የለበትም። ባለቤቱ አይተነዋል ወደ ፍራ እንዲዛወር። ከዛ ውጭ እኔ በጣም ያስደሰተኝ ማስተላለፍ የምፈልገው ይህ በዚህ ድርጅት ላይ የተማሪዎች ከፍለው የሚማሩበት ክፍያ ለብዙ አዛውንት ለእናንተ ቤተሰቦች ለእኛ ቤተሰቦች የሚሆን ነው። ይህ ገንዘብ መጥቶ ለምንም ዓላማ የሚውል አይደለም። ክብር ለእግዚአብሔር ይሁን። ብዙ ድሃ አደጎች የሚጦርበት ተቋም ነው ይሄ ተቋም። አሁንም እናገራለሁ እሰልሳለሁ በማንኛውም ደቂቃ አዳዲስ ሰዎች ስለምትኖሩ ለምንድን ነው ይሄንን የሚያደርገው ካላችሁ እግዚአብሔር ስለፈቀደ ሌሎችም ድርጅቶች ስላሉት በመስጠት ውስጥ መባረክን ስለሚያውቅ ነውና ይሄንን ማስታወቂያ በመስራት ከአሜሪካን ውጭ ያላችሁ ይህንን ገንዘብ ማግኘት ትችላላችሁ። አሜሪካን ውስጥ ሆናችሁ ደግሞ ፋይናንሻል ክራይሲስ ያለባችሁ በተለያየ ችግር ያለባችሁ ኦልሬዲ ዲስካውንት የግማሽ የ50% ዲስካውንት ስለተደረገ እዚህ ትምህርት ቤት ላይ በመምጣት ተምራችሁ ራሳችሁንና ደግሞ ቤተሰቦቻችሁን እንድትቀይሩ መልእክቴን አስተላልፋለሁ። እግዚአብሔር ከእናንተ ጋር ይሁን። የልብ መሻታችሁ ይፈጸምላችሁ። ጃፍራስ ሲዲኤል ድራይቪንግ ስኩል መልእክቱን ያስተላልፋል። አመሰግናለሁ። ከዛም ውጭ ይህንን አካውንት ፎሎ አድርጉ። ፍቅሬ የተኛ መሰለኝ ፍቅሬ ጀግና ወንድማችን ይህንን አካውንት ዛሬ በመግባት በጣም ቁጥሩን አስፍቶታል። ያሰፋበት ምክንያት ሌላ አይደለም። አካውንቱ ቢጨምር ባይጨምር ፍራይ ላይ ምንም ነገር የሚያመጣው ነገር የለም። ነገር ግን የተለያዩ ሰዎች እየተጭበረበሩ ስለሆነ በቴሌግራም እያጭበረበሩ ነው ያሉት። እንዲሁም እሱ ያልፈለገውን መልእክት ራሱም ሰርቶታል፣ ስቶሪ ላይ ያስቀምጦታል። ፌክ አካውንቶች የእሱ ሀሳብ ያልሆነ ሌላውን የሚያሳዝን መልእክቶች እያስተላለፉ ስላሉ ነው። ይህንን ትክክለኛውን አካውንት እንዲህ አይነት መረጃዎች ቤተሰቦቻችሁ ሄደው ተምረው ህይወታቸውን ኑሯቸውን እንዲቀይሩ መረጃ በትክክለኛው እንድታገኙ ነውና ፎሎ አድርጉ። ከዛም ውጭ የዩቲዩብ ቻናሉን ሰብስክራይብ እንድታደርጉ ኢንካሬጅ አደርጋቸዋለሁ። ምክንያቱም በቅርብ ጊዜ ዳግመኛ በአሜሪካን የቲክታክ ባን ሊደረግ እንደሆነ ፍራዬ ሲናገር ሰምቻለሁ። እንዲሁም በሌላ ማህበራዊ ድረገጾች ላይ ዳግመኛ ላይመለስም ሊመለስም ይችላል። ነገር ግን እናንተ ሳብስክራይብ ብታደርጉ ፌስቡኩ ቬሪፋይ የተደረገ ነው፣ ኢንስታግራሙ ቬሪፋይ የተደረገ ነው። ይህንን ገብታችሁ ፎሎ እና ሳብስክራይብ ብታደርጉ ትክክለኛ መረጃ ታገኛላችሁ። እንደ እሙዬም ደግሞ የእናንተ ቀን ሲሆን እናንተ የምትታገዙበት ሀሳባችሁን ደግሞ አካፍላችሁ በእውነት ፍራዬን ከገንዘብ ላይ ራሱ አግኝታችሁ ድምፁን መስማት ትልቅ ነገር ነውና ይሄንን አካውንት ትክክለኛ አካውንት ነው፣ ፎሎ አድርጉ። የሮሚ ቤተሰቦች ሮሚ ተከትላችሁ የመጣ ቤዝዬን እንዲሁም ምሙሻ፣ ምክንያቱም ሰዎች ላይ ሲሆኑ ኖቲፊኬሽን ስለሚደርሳቸው ይሄንን ተከትሎ የመጣችሁ ቤተሰቦች ፎሎ አድርጉ እላለሁ። እንግዲህ መልካም እድል ለሁለታችሁ አሜሪካ የምትገኙ ወንድሞች እህቶቼ፣ እንዲሁም ደግሞ በሌላው ዓለም ላይ ሆናችሁ ይሄ ማስታወቂያ ታችሁ ገንዘቡ ብቻ ሳይሆን ይሄ ማስታወቂያ መሰራቱ ትልቅ ነገር ነው። ለሌሎች መረጃ ትልቅ ፓወር ነው በዚህች ዓለም ላይ። ይህንን መረጃ ማካፈሉ ገንዘቡን ራሱ ሰርታችሁ ለሌላ ማድረግ ትችላላችሁ፣ ገንዘቡን የማትፈልጉ ሰዎች። ምክንያቱም ይህንን የምለው ለምንድን ነው የሆኑ ሰዎች ቻሌንጅ ጀምሬ ምላሽ የመለሱ በሌላ አካባቢ ነውና አይ እኔ እግዚአብሔር ይመስገን ገንዘቡ አለኝ እንዲያደርግ በእኔ ስም እንዲያደርግ ያሉኝ ሰዎች አሉና በሌላም ዓለም ብትኖሩ አካውንታችሁ ከፍ ያለም ይሁን ዝቅ ያለ ቫይራል የሚሆን ስለ ጃፍሮ ሲዲኤል ካር ድራይቪንግ ስኩል ብትሰሩና ቢታይ ገንዘቡ በእናንተ ስም መግባት ይችላል። ይህንን እወቁ።
ገንዘቡ ገብቷላ። አንተ የገንዘብ ችግር ላይኖርብህ ይችላል። አንተ ግን ቪዲዮውን ሰርተን ወይም ዲዩት አድርገን ቫይራል ቢሆን ኦልሬዲ በአንተ ስም ለምትፈልገው ዓላማ ለቤተ ክርስቲያን መስሪያ ሊሆን ይችላል፣ ለግለሰቦች ሊሆን ይችላል። አንተ ለምትፈልገው በአንተ ስም ገንዘቡ መግባት ይችላል እና ዝም እንዳትሉ። ሁለተኛ ደግሞ እነዚህን አይነት ማስታወቂያ ሲሰሩ ዲዩት፣ ሪፖስት፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ይህንን ማስታወቂያ መስራት እፈልጋለሁ። ስለሰማችሁኝ አመሰግናለሁ። ተባረኩ። ቴንኪው። ሰብስክራይብ ማድረግ ፈልጌ ስላልኩኝ እምቢ አለኝ። ጎግል ሊወስዶ የሆነ ቦታ ይከተኛል፣ እምቢ አለኝ በተደጋጋሚ። አሁን ባለፈው ሽልማት የሰጠ ጊዜ በተደጋጋሚ ለራስሽ ካፒ አርጊና ለራስሽ የሆነ መሴጅ ላይ ወስደሽ ካፒ አርጊና እሱን ስትከፍቺው ቀጥታ ይመጣል። እኔም እንደዛ ሆኖብኝ ነበረ እና ካፒ አርጊ ሊንኩን ለራስሽ የሆነ ቦታ ወይ ቴክስት ላይ ወይ የሆነ ቦታ ካፒ አርጊና ፕሬስ ስታረጊው ራሱ ይመጣል። መልካም። እኔ ሳልገባ ብሎ ነው የሆነ ውስጥ እየወሰደ ይከተኛል። የሆነ ውስጥ እየወሰደ እንደዛ አደረግ ነበር። አብርሽ ደግሞ ይሄ ቬሪፋይ ብዙ ሰው ወይ አንዳንድ ሰው ላይገባው ስለሚችል ቬሪፋይ ምን እንደሆነ ላይክ ብሉ ቴክ እንዳለው ምናምን በደንብ አስረዳቸው። እሱን ንገራቸው። እኔ ስለማልችልበት ነው። ነገር መግለጫ ይፈልጋል። ለምን ብለሽ ብትይኝ አሁን ፍራውልን የእውነት 99% ፒፕል ይወደዋል። ምናልባት 1% ነው እንደዚህ ቅድም ከተናገሩ እሱ ከተናገረው አንጻር እንኳን ማይጠላው የሚጠላው እንኳን ቢኖር ላይክ አሁን የዛን ጊዜ ስለረዳኝም ስላረዳኝም ኦኬ እሺ ፌስቡክ ወይ ነው እና እዚህ ጋር ቲክ አላት ብሉ አላት እዚህ ጋር እና 24000 ፎሎወር አለው። እና ግለጽልን በደንብ አድርጋ አብራርታ አስረዳልን እንዴት እንደሚሆን ማለት ነው። ሌላም ሰው እንደኔ የተቸገረ ሊኖር ስለሚችል ዩቲዩቡን ነው ዩቲዩብ የለም፣ ሊንክ የለም። ከነገ ጀምሮ ትችላላችሁ። ሊንኩን እዚኛው አዲሱ አካውንት እዛኛው አካውንት እዚኛው ላይ የለም። እዚኛው ላይ መደረጉ በራሱ አርገው ሁለት ብቻ ነው ያለው። አዲሱ ላይም አርገው እንትኑ እሺ አርገዋል። ሁለት ቪዲዮ ነው ያለው። ሁለት ቪዲዮ ነው ያለው። ከዛም ውጭ ኦልሞስት 40,000 የሚቸግራችሁ you know what Fira ዩቲዩብንም እኮ ማኔታይዝ አድርገህ you can ለዶኔሽን ማድረግ ትችላለህ። make it monetize ግን ታክስ ምናምን አለው of course monetize ካረከው ቪዲዮ ስታስቀምጥ you can use it for the donation. okay በሱ ወደፊት ኮፒ ሊንክ እያደረግን ኮፒ ሊንክ ተከስተህ ታውቋለህ፣ ትግባባለህ። ፊራዬ በጣም ነው የምወደው። አዎ ትግባባላችሁ? አይ አንግባባም። እኔ ቅድም እንዲያውም መዝሙር ሲመረጥ እሱን ስመርጥ ነበር። እኔ ምናልባት ግንኙነት ካላችሁ ማናገር ፈልጋለሁ። አሁን ብዙ ጊዜ አግኝቼው አላውቅም። ሌላ ነገር ፈልጌ ሳይሆን አሁን ባለፈው ወቅት እንደዛ ተጨናንቄ ሳል ከወንድምየው ጋር አብረን እየኖርን ስላልሆነ ከ4 ዓመት በፊት ነው የተለያየን። እሷን እንትን እንዳልኩኝ እና አሁን በእርግጥ ለሱ በጣም ብዙ ነገር ደክሟል። በጣም ብዙ ገንዘብም አወጧል። ሚስቱም እግዚአብሔር ይስጣት የተባረከች ናት። በጣም ብዙ ነገር አድርጎለታል። ያው ነፍስ በቃ ጤና መግዛት ብቻ ነው የቀረው እንጂ የእውነት ያላረገለት ነገር የለም። እኔ ፈልጌው ቢያንስ ልጅቱን ወይ ውሰድልኝ የሆነ ነገር አድርግ ብዬ ላናግረው ፈልጌ ላገኘው አልቻልኩም። የዛ እንደዛ በተጨናድ ልታሰር በነበረበት ሰዓት ነው የእርግጥ ፈልጌው የነበር። በዛን ሰዓት የትምህርት ቤት ክፍያ እንኳን ቢከፍልላት ብዬ ነው ፈልጌው የነበረ። ላገኘው አልቻልኩም። የምትግባባ ከሆነ እንዳደገች ብትነግርልኝም ብዬ ነው። ነገር መቼም ወገኑን ይፈልጋል። አላውቀውም። ለዛ ነው
አላውቅም፣ አንግባባም። እኔ ብዙ እንትናል እንደዚህ እዚህ ላይ የመጣ ሰው ካልሆነ በስተቀረ እንደ ማንኛውም ሰው ነው የማውቀው። ጥሩ እሺ ወንድሜ አመሰግናለሁ። ኧረ ትልቅ ሰውን እግዚአብሔር ይባርክ፣ ጨምሮ ይባርክ። እኔ ሌላ ምንም አልልም። በመሄድበት ሁሉ እመርቃለሁ። እግዚአብሔር ይስጥልን። በላውን ሽሮዋን እያሰራሁ ገብቶልኛል። አዎ 30 ሺህ ብር ገብቶልኛል። ሽሮ እያሰራሁ ነው። ቪዲዮን ደግሞ እንግዲህ 5 ሰዓት 6 ሰዓት 7 ሰዓት ላይ እለቃለሁ። ለአንተም በውስጥ እልክልሃለሁ። ችግር የለውም። እኛ ሪፖስት እናደርግልሻለን ብዙ ሰው ጋር እንዲደርስ። እኛ መብራት ጠፍቷል። አሁን ባትሪው እንትን እያለብኝ ነው። ችግር የለውም። እኔም ሄሎ ወርዳ እኔም ልተኛ። እረፍት አድርግ። ጠዋት ስለምነሳ ፋሎ አድርጌሻለሁ እሙሻ። ቡካን ፎሎ አድርጊያትና ቡካንም አድርጊያለሁ፣ ቤዛንም አድርጊያለሁ፣ ሁላችሁንም አድርጊያለሁ። እዚህ ላይ ያላችሁትን ፎሎ። እሺ እናመሰግናለን። እኛም እናደርግ ከኛ በቃ ፊራዬ እሺ አባቴ አመሰግናለሁ። ተኛ በቃ ፊራ አርፈል። ደግሞ ለራስ ጊዜ ስጥ። አዎ ብዙ ጥበብ የሚያፈልቅ ጭንቅላት ፍቅሩ እሱ ተኝቷል። እሱ ቤዛ ተኝታ ተነስታ እሱ ተኛ። ሰዓት እኮ ነው አይደለ? ነቃሽ አይደል? ቤዚ ነክቷል። እናንተ ጋር ጥለሽን ተኝተሽ ደህና ዋሉ፣ ሰላም ዋሉ። እግዚአብሔር ከእናንተ ጋር ያው ሙሻ ተባረክ። አሜን። ቪዲዮ ስትለቂ እኛም ሪፖስት እናደርግልሻለን። አርጉልኝ። እልክ በውስጥ ለእንትናንተን በውስጥ እልኳለሁ። ቻው፣ ሰላም ዋሉ። ክበርልኝ አባቴ፣ ደጋግማ ክብር በልኝ። ጥሩ ጊዜ ነበረ። በጣም እኔ ቀን በጣም ስቅ ያለው ፊራ ዛሬ በጣም ነው ያሳክኝ። ቡካዬ ሞትኩኝ። እኔ ቡካዬ ይባርክ። ባርኮቱ እኮ በጣም ነው ሀሴት የሚያደርገው። አይ ነው እንደ ወንዝ ነው በቃ ቆረቆረ። ዛሬማ ሊገለን ነበር እኮ ዛሬ ሞትኩኝ። እኔ ሳስበው ራሱ እየሳኩ ነበር። ወይ ፊራ አንድ የሆነ አሜሪካ ኤሌ ውስጥ የሚኖር ዶክተር ነው፣ ጋናዊ ዶክተር ነው እና ሂዝ ሪች እና እንዴት ነው ሀብታም የሆንኮ ማለት እንዴት ነው ሀብታም የሆንኮ ምናምን አለው ሲለው ኤርሚያስ 29 ምዕራፍ 11 ኤርሚያስ ምዕራፍ 29 ቁጥር 11 አለና ዘፍጥረት ስንት ነው እና ዘፍጥረት 1:28 ነው እሱን አለና ቃሉ እንደዛ ስለሚል ሀብታም መሆኔ ግዴታ ነው አለ። ከዛ ምናምን ብዬ አነበብኩና እንደዚህ ይላል። ኤርሚያስ 29ን ያዙልኝ እና ዘፍጥረት ላይ እንሂድ። ጄኔሲስ 1:28 ነው ምንድን ነው ያለው? ጄኔሲስ 1:28 ላይ ነው ያለው። ምን ይላል? 26 ዘፍጥረት 1:28 ላይ እንደዚህ ይላል። እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር አሶች፣ በሰማይ ወፎች፣ በከብቶች፣ በምድርም ሁሉ ላይ እንዲሁ በምድር በሚሳቡ ፍጥራን ሁሉ ላይ ስልጣን ይኑራቸው አለ።
ገብቷችኋል ሀሳቡ? ሰውየው መልታይ ሚሊዮነር ነው። ከጋና ነው የመጣው። በጣም ሀብታም ነው። ቦርሳ ያዘው። ቦርሳውን አይቶ ነው ልጁ ያወቀው። የያዘው የእጅ ቦርሳ $360,000 ነው የገዛው። ቦርሳ እቃ የሚያስቀምጥ $360,000 ነው የሚሸጠው። ከዛ በኋላ ይሄ ቦርሳ እንደዚህ ያክል ነው። ምንድነው የምትሰራዋል? he just drive $1.8 million መኪና። ዩ ሪች አለው ልጁ። የስ አለ። እንዴት ነው ሪች የሆንከው ሲል ቢኮዝ ኦፍ ጋድ አለው። ሃው አለው። ብለስድ ሚ አለ። እንዴት ሲለው ዘፍጥረት 1:26 እና ትንቢተ ኤርምያስ 29 ላይ ቁጥር 11 ብሎ ነገረው እና እኔ እያየው ስለነበረ የእነሱን እንትን ያለው በነገራችን ላይ የነዚህ የቢሊየነር ሰዎች ኢንተርቪው ምናምን ነው ማየው ብዙ ጊዜ እና ውሎ እነሱ ጋር ነው ሙሉ ሌላ ነገር አለ። የፖለቲካ እንደዚህ ተቃጠለ፣ በዛ ወጣ፣ በዚህ ወጣ፣ እንደዚህ ሆነ ምናምን አላይም። የቢሊየነሮች አስተሳሰባቸው፣ ንግግራቸው እንዴት እንደሆነ የሚሰጡት አድቫይስ እሱን ነው ማየው። ድንጋይ ወርወር፣ በዚህ ወጣ ምናምን ሲል እኔ ምን ያሳይኝ እሱ። ከዛ ምን አለው? ሰውን አለ እችን ብቻ ነው የተናገረው ሰውየው እና ሰው በዚህ ቃል መሰረት አምብለስድ አለ። እንዴት አለው? በቃ አምብለስድ ሲል ቀጥታ እኔ ቃሉን ይኸውላችሁ እንደዚህ አድርጌዋለሁ። ቀጥታ አሰመርኩበትና ቁጭ ብዬ ሁለቱን ቃል አየሁትና አሰላሰልኩት። ከዛ እንደዚህ ይላል፣ እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር አሶች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጡራን ሁሉ ላይ ስልጣን ይኖራቸዋል አለ። ስልጣን ይኖራቸው ሲል በምድር ሁሉ ላይ ስልጣን ይኖራቸዋል። ባለስልጣን ስትሆን ምንድነው ማለት ነው? ገዢ ነህ ማለት ነው። ኦርደር ማድረግ ትችላለህ፣ መግዛት ትችላለህ ማለት ነው። ተገዢ ሳትሆን ገዢ እንድትሆን እግዚአብሔር ሲፈጥረ ሰውዮችን ቃል ብቻ ነው የተናገረው። ከዛ እንደዚህ አልኩኝ፣ እግዚአብሔር ይህን ቃል ብቻ ግለጥልኝ አልኩት እና በዛ መሰረት ጸለይኩ። እኔ ገዢ ነኝ፣ ተገዢ አይደለሁም። ምድሪቱ አትገዛኝም፣ እኔ ልገዛት ነው የተፈጠርኩት። ከዛ ኤርሚያስ ላይ እንሂድ። ሁለቱን ቃል ነው ሰውዬ የተናገረው። ኤርሚያስ እንትን ያልኳችሁ 29:11 አይደል? ከዛ እንደዚህ ይላል 29:11 ለእናንተ ያለኝ እቅድ እኔ ያውቃለሁ ይላል እግዚአብሔር። እቅዱም ፍጻሜው ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። መጀመሪያ ምን አድርጓል እግዚአብሔር? በአምሳላችን እንፍጠራቸዋለን፣ በምድር ሁሉ ላይ ባሉት ነገሮች ሁሉ ላይ ስልጣን ይኖራቸው አለ። ባለስልጣን ተብለሃል እዛ። ቀጥሎ ደግሞ አለ እኔ ለእናንተ ያለኝን እቅድ አውቃለሁ። ለእናንተ ያለኝን እቅድ እኔ ያውቃለሁ አለ እግዚአብሔር። ለእኛ እቅድ አለው። እኔ ያውቃለሁ እቅድ ለእናንተ አለኝ አለ። እሺ እቅዱም ፍጻሜው ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም አለ። እግዚአብሔር እቅድ አለው ለኛ። እቅዱም እኛን የሚጎዳ አይደለም፣ የሚጠቅም ነው። ስለዚህ እግዚአብሔር ያንተ ለእኔ ያለህ እቅድ ያግኘኝ ማለት ነው። አንተ ለእኔ ያቀድክ ለምን የሚጎዳኝ አይደለም፣ የእግዚአብሔር እቅድ ለእኔ ያለው። ስለዚህ ለእኔ ያቀድከው እቅድ ያግኘኝ፣ ከእቅድ ጋር ልገናኝ። ሰው ያቅዳል እኮ። አሁን እሙዬ መጣችና እቅዷን ነገረችን። እቅዷ ምንድነው? ሰዎችን ላብራ፣ እንደዚህ ምግብ ቤት አለኝ፣ እናንተ ኦርደር አድርጉኝ። እቅዷ የነበረ ከዛ በኋላ በእቅዷ መሰረት ኦርደር መልካም የሆነ እቅድ እግዚአብሔር እንደዚሁ ልክ እንደዛ ደግሞ እቅድ አለው ለኛ ያቀደው እቅድ አለ። ስለዚህ ከዛ ጋር መተላለፍ እንዳይሆን ማለት ነው። አንደኛ ባለስልጣን ተደርገናል፣ ገዢ ተደርገናል። ስለዚህ ገዢ ሁል ጊዜ ገዢ ነው፣ ተገዢ አይደለም። ለምንድነው እቺ ምድር የምትገዛኝ? ለምንድነው የምትይዘኝ? ለምንድነው እንዳይሳካል የምታደርገው? ለምንድነው እንዳይከናወንልኝ የምታደርገው? ለምንድነው መባክነው? ለምንድነው ዋይ? በራሴ እቅድ ውስጥ ነው ያለሁት፣ በእግዚአብሔር እቅድ ውስጥ ነው ያለሁት። ስለዚህ የእግዚአብሔር እቅድ መልካም የሆነውን እቅድ፣ እናንተን የማይጎዳ እቅድ አለ እናንተ ያቀድኩታል። አንደኛ ሲፈጥረን ገና ስንፈጠር በምድሪቱ ላይ እግዚአብሔር ሲሰራን ባለስልጣን አድርጎናል ይላል። ሁሉን ልንገዛ ነው። ምድሪቱ ላይ ያለው በሙሉ ለእኛ ተገዢ ነው። አሁን ሰው ለመብላት ነው እኮ ምድር ጋር የሚታገለው፣ ለመኖር እኮ ነው ከምድሪቱ ጋር ገዢ ሆኖ ሳለ በራሱ ጊዜ ስልጣኑን አስረክቦ ይፋጃል።
ለምሳሌ ፓወር የተሰጠው ሰው ባለስልጣን የሆነ ሰው ጠቅላይ ሚኒስትር የሆነ ሰው ከዛ ወንበር ላይ ወርዶ ሄደና ምናምን ብሎ ሌላ ሰው ካስረከበ በኋላ ወንበሩን ለማግኘት ነው። አይታችሁ ከሆነ ባለስልጣኖች ለህዝቡ አስበው ሳይሆን ለወንበራቸው ነው የሚፋጁት። ለምን? ፓወሩን ስለሚፈልጉት ያውቁታል፣ ኤክሰርሳይዝ አድርገውታል ፓወሩን። ስለዚህ ከዛ ፓወር ላይ መውረድ በቃ ይከብዳቸዋል። ለምን? ኦልሬዲ ኖሮበት አይተዋል። ይመስላል እንዴ ለአንተ ብሎ ምናምን የሚጋደል ይመስላል እንዴ? ለአንተ አስበው አይደለም። ኦልሬዲ ኤክሰርሳይዝ አድርጎታል ፓወሩን። ስለዚህ ያንን ኤክሰርሳይዝ ለማድረግ አንተን ተጠቅሞ እዛ ቦታ ላይ መቀመጥ ነው። ሲቀመጥስ ቦታውን ሲይዝ ኦልሬዲ ፓወሩን ስለያዘው he don't care። ለምን? ፓወሩን ይዞታል። ስለዚህ እንደዛ ነው። እኛ እግዚአብሔር ሲፈጥር የሰው ልጅ ሲፈጥር ኦልሬዲ ፓወር ይዞታል። ከዛስ በራሱ ጊዜ ፓወሩን ለማን ሰጠ? ለዲያብሎስ ሰጠ። ለዚህ ምድር ገዢ ሰጠውና አስረክቦት ከሱ ጋር ይፋጃል። አንደኛ ሰው ኤክሰርሳይዝ አድርጎታል ፓወሩን። የምን ፓወሩን? የገዢነት ስልጣን ሰጥቶታል እግዚአብሔር። ስለዚህ ገዢ የነበረውን ፓወር ለማን ሰጠ? ለማይፈለገው ሰጥቶታል። አሁን እኛ ሀገር ላይ ፓወር የመያዝ ነው፣ ፓወሩን የመጠቀም ነው። እዛ ፓወር ላይ ኦልሬዲ እነዛ ፓወሩን የለመዱ ሰዎች ስለሆኑ ኤክሰርሳይዝ ያንን ኤክሰርሳይዝ ስላደረጉ ቦታውን ይፈልጉታል። በቃ መቀመጥ ያዘው አይለቅም። የቀመሰው ደግሞ ተመልሶ መቀመጥ ነው የሚፈልገው። ለምን? የፓወር ጉዳይ ነው፣ የአቅም ጉዳይ፣ የገዢነት ጉዳይ። ለምን? ገዢነት ሁልጊዜ በጣም ጥሩ ስለሆነ ክብር አለው። አየህ፣ ትታጀባለህ፣ ትሰማለህ። የአንተ ንግግር በመላው ዓለም በመላው አገሪቱ ይሰማል። እኔ አሁን ትራምፕን አስበው። አንድ ሰው አሜሪካንን ብቻ አይደለም አውሮፓን ሁሉ እያመሳት ነው። አንድ ሰው እኮ ቢሮ የገባው ሌላ እኮ አይደለም። 350 ሚሊዮን ሰው በአንድ ሰው ትእዛዝ ስር ቁጭ ብሏል። አንድ ሰው 350 ሚሊዮኑ ለአንድ ሰው ትእዛዝ ይሸበራል። በቃ ተባራል ከስራ ሲል ወይኔ ይላል። 350 እኮ ነው። 350 ሚሊዮን ነው። ጥፋ ሲለው እሺ፣ ውጣ ሲለው እሺ፣ ግባ ሲለው አንድ ሰው። የፓወር ጉዳይ የገዢነት ጉዳይ ነው። ሲንግል መሆንን አትይ፣ አንተ ብቻ መሆንን አትይ። የሲንግል ጉዳይ የነጠላ ጉዳይ ሳይሆን የፓወር ጉዳይ ነው። እግዚአብሔር ያንን ፓወር ነው የሰጠ። ምን አድርጎ? ገዢ አድርጎ ሰጥተዋል። አንተ ገዢ እንድትሆን ተፈጥረሃል። ስለዚህ ፓወሩን ነው ኤክሰርሳይዝ ማድረግ ያለብህ፣ ምድር እንድትሰማ ማለት ነው። ስለዚህ ይሄንን ፓወር አውጥተህ ነው መጠቀም ያለብህ። ኦልሬዲ እግዚአብሔር ሲፈጥር ይላል እኮ ጄኔሲስ ዘፍጥረት 1:26 ላይ ሄደህ ስታይ እግዚአብሔር በመልካችን እንደ አምሳላችን እንፍጠራቸዋልና በሁሉ ላይ ስልጣን ይኖራቸዋል። በምድር በሚሳቡት ላይ፣ በሚበሩት ላይ፣ በሚወጡ በሚገቡት ላይ፣ በሚበቅለው ላይ፣ በሁሉ ላይ ስልጣን ይኖራቸዋል። ኦልሬዲ ስልጣኑን ሰጥቷል። አንተ ነህ ያንን ፓወር መጠቀም ያለብህ። ለምሳሌ አንድ የጦር ጠቅላይ አዛዥ የጦሩ ጠቅላይ አዛዥ ተብሎ ማዕረግ ተሰጥቶታል። ከዛ ማዕረጉን መልበስቶ ዝም ብሎ ቱታ ለብሶ ሄደ ጦሩ ሰፈር በለው 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 ብሎ ሲል ማዕረጉን ስላላዩት ማንም አይታዘዝለት። ማነው እዛ ጋ ቱታ ለብሶ በለው እባክህ ራሱን ይላል። መልሶ ነው የሚያስመታ። ፓወርን ካልተጠቀምኩ፣ ያንን እግዚአብሔር የሰጠን ፓወር ካልተጠቀምኩ መልሶ ሲቀጠቅጥ ይኖራል። የፓወር ጉዳይ እንጂ የሲንግል ጉዳይ አይደለም። የሆነ ያለበት ሰፈር አይደለም። የሆነ ቦታ ስለቆም ካለ ሲንግል ስለሆንክ አይደለም ምናምን። እስቲ ተመልከቱ መሪዎችን፣ አንድ ናቸው እኮ አንድ ሰው ነው። ከዛ 50 ምናምን ሺህ ሰው ያጅበዋል። የእሱ ቃል ሲወጣ ሲል በሙሉ ይሸበራል። ለምን? ፓወር የያዘው በሙሉ ለእሱ ነው የሚገዛው። አንድ ሰው ነው በቃ ያምሰዋል። ለምን? ፓወሩን እሱ ነው የሰጠው። የተቀመጠበት ስፍራ ፓወር አላት፣ ገዢነት አላት። ቦታዋ ገዢ ነች። በቃ ሰዎቹ ለዛ ነገር ሊገዙ ኦልሬዲ ሴት አፕ ተደርጓል። አሁን የእኛን እዚህ ያለውን ፕሬዝዳንት አስበው ምን አድርጓል? በቃ ጨምሬባቸዋለሁ ግብር አለ። እዚህ ቁጭ ብሎ ገብቶ ቢሮ ቁጭ ብሎ ብቻውን የ70 ምናምን ዓመት ሽማግሌ የቻይና አልቀረው፣ አውሮፓ አልቀረው፣ አሜሪካ አልቀረው ያምሰዋል።
ከዛ ገርሞኝ ዝም ብዬ አየዋለሁ። ሰውየው ሽማግሌ እኮ በቃ ከፈለገ ሌሊቱ ሙሉ ሲጽፍ ያድርና በቃ እንትን ከደበረው ማኪያቶ ጠጣ። ዛሬ 50% ጨምሬያለሁ የቻይና ገበያ ላይ ከዛ በቃ እንዳለ ስታክ ማርኬቱ ሙሉ ድብጥብጥብጥ አለ። በቃ ሞተ። አየህ አሁን የሽምግልና የእድሜ ጉዳይ ሳይሆን የፓወር ጉዳይ። እግዚአብሔር ይሄንን የሰጠን። ስለዚህ መጠቀም ያለብን ፓወራችን ነው። የእድሜ ጉዳይ አይደለም፣ የመልክ አይደለም፣ የሆነ ያለህበት ስፍራ አይደለም። እግዚአብሔር የሰጠ ፓወር። ሰውየው ሲናገር because of this word of God አለ። በቃ ይሄ የእግዚአብሔር ቃል እንዲህ ይላል፣ እሱን ቃል ተጠቅሜ አም ቢሊየነር አለ። ስንት አለ አለው። ስማኝ አለው፣ እኔ ከጋና ነው የመጣሁት አለ። ስንት አለ ምናምን አለው። ዳክተር ሆኛለሁ አለ። የምን ዳክተር ነህ አለው። ፕላስቲክ ሰርጀሪ ነኝ አለ። ቢሊየነርስ መጥቶ እኔ ጋር ነው የሚታከሙት አለ። ስንት አለ ታዲያ ምናምን አለ። አሁን አለ እንደዚህ አደረገና አካውንቱን አሳይቶ $685 ሚሊዮን አካውንት ውስጥ አለ። እግዚአብሔርን ታምነዋለህ ሲለው እሱ ነው እኮ ይሰጠኛል።